እነሱ እንዲድኑ በምን መንፈስ ከምን ሞቲቭ ተነስተን እንደምናገለግል እዚህኛ ጋር መጥተው ባይመሰክሩም እንኳን ልባቸው ያውቃል። ለምን ጥሩ ምሳሌ ከሆነ እስቲ ልናገር። አሁን በጣም አምሮበት ለብሶ የወጣ ሰው እንደ ዳጊዬን አሁን ምሳሌ ባረክ ዳጊዬ ለአገልግሎት ሲወጣ ወይ ከቤት ሲወጣ ቆንጆ አድርጎ ጥሩ አድርጎ በቃ የክት ልብስ የተባለው ለብሶ ቢወጣ ማለት ከላይ እስከታች ቂቅ ብሎ ወጣ እንደሚባለው ለብሶ ቢወጣ ሁሌም ተቀማጥ ምሳሌ ነች። እንደ ደካማ ምሳሌ ከሆነች ምሕረትን አድርጉ እና መስታወቱን አይቶ ምናምን ነገር ብሎ ሁሉ ነገር አይቶ ተመልክቶ ወጣ። ሲወጣ ከቤቱ ውጪ ሲወጣ ግቢው ላይ አጥር አለ፣ ማነው ዛፍ አለ ግቢ ውስጥ፣ የሱ ቤት ግቢ ውስጥ ዛፍ አለ እንበል። መንገዱ በዛ በዛፉ በኩል ነው የሚያልፈው እና ሲወጣ ከቤት ለባብሶ ምናምን ነገር ባለበት በዛፉ ስር ሲያልፍ እሱ ግቢ ውስጥ ባሉ ዛፎች ላይ የተቀመጡ ወፎች ድንገት ስትጸዳዳ አንዷ ወፍ ኩሷን ጣለችበት። ምን እዚህ ጀርባው ላይ ወደቀ፣ እዚህ አካባቢ ማለት ነው። እና አላየውም። እኔና እሱ ተገናኘን። ሃይ ዳጊ ምናምን ነገር ብለን ሰላም ተባብለን እንደዚህ እየተጨባበጠን እያለ እሱም የኔን ጀርባ እዚህ ትከሻ በዚህ እኔም እሱን ትከሻ ላይበት በሚችለው አይነት አሳሳም ስንሳሳም ወይ ድንገት እጄ ነካው ወይ ድንገት አይኔ ያየው እሱ ጀርባ ላይ የወደቀውን የወፏን ኩስ ብዬ ልበል እና አይቼ ዝም ነው የምለው ወይስ እነግረዋለሁ? እስኪ በመጀመሪያ እዚህ ያላችሁ ሰዎች ንገሩ። አይቼ ዝም ነው የምለው ወይ አይታችሁ ዝም ነው የምትሉት ወይስ ትነግሩታላችሁ? ለጓደኛችሁ፣ ለዛ ሰው፣ ላያችሁት ሰው፣ ለሳማችሁት ሰው፣ ሰላምታ ለሰጣችሁ ሰው አይታችሁ ትነግሩታላችሁ ወይስ ትተውታላችሁ? እንዴ ከነገራችሁማ እናንተ ጠላቶች ናችሁ እኮ። ጠላት አሁን ይኸውልህ በሙሉ እነግርሃለሁ ብሎ የሚለው ጠላቶች ናችሁ። አሁን እንዴት ይነገራል? ነውር አይደለም እንዴ ይሉዋል ይመጡና። እሺ አሁን በሙሉ እነግርሃለሁ ነው ያላችሁት። ኦኬ እነግርሃለሁ ነው ያላችሁት። ምን ብላችሁ ነው የምትነግሩት? ዳጊ እዚህ ጋር ቆሻሻ ነገር አለች፣ ከቻልኩ እኔ ያነሳለታለሁ። ሶፍት ነገር ካለ እኔ ያነሳለትና ጠርግለታለሁ። ካልሆነ ግን ቀስ ብለህ ቁልፉን ፍታውና አውልቀው ብዬ ኮቱን አውልቆ ከኮቱ ላይ ራሱ እንዲጠርገው አሳየዋለሁ። ቆሻሻ ነገር አለ አንሳው ባሉ እንጂ እያየው ዝም ካልኩት ጠላቱ ነኝ። አይቸው ግን አንሳ ካልኩት ወዳጁ ነኝ። ለምን? ወንድሜን እሱ ያላየው እላው ላይ ተጣበቀ የሚያስነቅፈው፣ የሚያስነውረው፣ የሚያሰድበው፣ በሰዎች ዘንድ የሚያስቅበት፣ ሊያላግጡበት የሚችል እሱ ያላየው ግን መንገድ ላይ አግኝቶት ድንገት በጉዞ እያለ እላው ላይ የተጣበቀበትን ነገር ማሳየት በዚህ ዘመን ስድብ ነው። በአንዳንድ ጴንጤዎች ዘንድ ስድብ ነው። አጥንቱን ሰበረው ይላሉ። ስለሚጠላው ዳጊን ኤርሚያስ ስለሚጠላው እዚህ ጀርባው ላይ የተቀመጠ የወፍ ካካ አይቶ አሳየው እና ጠረገው ብሎ አለው እና አንሳ ብሎ አለው። ይገርማችኋል ጥላቻው ዳጊን እንዴት እንደሚጠላው ኤርሚያስ እንዴት በምን አወቅሽ? ይሄው ኩሱን ጥረግ ብሎ ከዚህ ከዶሮዋን እንዲህ ነው የምትሉት። ግን በእውነተኛ አእምሮ ላለው ሰው ወዳጅ ነው እንደዚህ አይነት ሰው። ሌሎች እንዳይስቁበት ወዳጅ ነው። ይጠርግለታል ወይ ጥረገው ብሎ ይለዋል። እኛው እንደዛ ነው እያደረግን ያለ ነው። ኦርቶዶክስ ኩስሽን ጥረጊ እያልናት ነው። ጴንጤ ሆይ ኩስህን ጥረግ እያልን ነው። ኩስ የሆነው ምንድን ነው? ከመጽሐፍ ቅዱስ ውጭ የወጣን ጠማማ ትምህርት ጥረግ እያልን ነው። አንሳ ወይ እናንሳልህ ወይ አንሳው እያልን ነው። ለምን? እያሰደበ ነው። ለምን? እያስነወረ ነው። ለምን? እያስነቀፈ ነው። በትውልድ ዘንድ ማሰደብና ማስነወር ማስነቀፍ ብቻ አይደለም፣ የዘላለም ሕይወትን የሚያሳጣ ነውረኛ የሆነ ነገር በመጽሐፍቶቻችሁ ውስጥ ተጽፈዋል ነው። አንድ ማዕት ኩስ በኩስ ኩስ እንደዚህ ስታዩ በቢጫ
እንዲህ ስታየው ምንድን ነው የሚባለው? ሰማያዊ አይደል? እንዲህ ውጭው ስታየው አቤት 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 ጥራዝ አቤት ምን ይመስላል አንተዬ? የእውነት ቆንጅዬ እንደዚህ ስታየው ማለት ውስጡስ ግን አንድ ማዕት ኩስ። ከምን አኳያ አይተው ኤርሚያስ ኩስ ብለህ ትላለህ? ሐምራዊ ነው? ተው ወንድምነት፣ እኔ እኮ ምንም የቀለሙ ጉዳይ ተው። እና ኦርቶዶክስን ሳነበው ከዘላለም ድነት አኳያ ከዚህ የህይወት ቃል ጋር የተጣላ ስንት ትምህርት ነው ያለው። ይሄንን የእግዚአብሔርን ቃል እንስማ ወይስ እነዚህን እንስማ? መስማት ያለብን የእግዚአብሔርን ቃል ነው። መስማት ያለብን ምንድነው? የእግዚአብሔርን ቃል ነው። እነዚህ ኩሶች ኩስ የዶሮ ኩስ የሚገማ ማለት ነው። አስቀያሚ የሆነ ነገር ማለት ነው። ጳጳሳት እርስ በርሳቸው ሲሿሿሙ ከንፈር ለከንፈር ተሳሳሙ ይላል። እንዴ ጳጳስን ለመሾም የሚሾመው ጳጳስ የሚሾመውን ጳጳስ ከንፈር ሳመው ማን ነው ብላ ምትለው? ኦርቶዶክስ የት ፓስተር ለፓስተር ሲሿሿሙ አንዱ ፓስተር ሌላኛውን ፓስተር ኦርዴን ሲያደርገው ከንፈራቸውን እየተሳሳሙ ነው ፓስተሮቹ የሚያደርጉት ተብሎ ቢባል ምንድን ነው የሚባለው? እንዴ በቃ እነሱ ግብረ ሰዶማ ይላል። ይሄው እናንተ ጋር ጳጳስ ከጳጳስ ጋር ከንፈር ተሳስሞ ስልጣነ ክህነት ተቀበለ ይላል። ማ ገድለ አቡነ ሰላማ ኩስ ኩስ አሁን ይህን ኩስ በማሳየቴ እኔ ሲጣላት ቤተክርስቲያን ምን አረገቻ? ምን አደረጓችሁ? ግን ለምን እንዲህ ትጠሏቸዋላችሁ? ይላል ደግሞ ባልታጠበ ፊቱ ተነስቶ የመጣ ጴንጤ ማለት ነው። ባልታጠበ ፊቱ ባልተቦረሸ ጥርሱ መጥቶ ይጅጅጅጅን ይላል። አንተ አርፈህ ተቀመጥ። አንተ የሚያምርብህ ቸርች ሄደህ እኛ ጋር የኛዎቹ ማለት ነው ቸርች ሄደህ ባይብል ስተዲ ግባ። ያለ ጥሪ አታውቃ። እኛ ትናንትና መተን በስሜት የገባንበት አይደለም፣ በጥሪ ነው። ጩኸታችን አገልግሎታችን ውጤት ለማምጣት ከፈለክ ሄደህ ጠቅላይ ቤተ ክህነት ጠይቅ፣ ጳጳሳቱ ጋር ጠይቅ። ስብሰባ እንዲቀመጡ ሆነዋል። መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ነው። የኤርሚያስና የዳጊን የነዳኒን ሐሳብ ነው ብፁዕ አቡነ ማትያስ የሚደግፉት። አዎ ልጆቼ፣ የኛ የኦርቶዶክሳውያኑ ልጆች ቢሰድቧችሁም ቅሉ፣ እኛ ግን ሰምተናል። ልክ ነህ ዳጊ፣ ልክ ነህ ኤርሚያስ፣ ልክ ነህ ዳንኤል፣ ልክ ነህ ሜሎስ፣ ልክ ነህ ብሩክ፣ ልክ ናችሁ። መጽሐፍቶቻችን ጥራት ይጎላቸዋል። የማ መልእክት ነው? የብፁዕ አቡነ ማትያስ መልእክት። ይህን ሲናገር ግን ትናንትና ገድላት ድርሳናትን እንትን ማለት ስድብ የምትሳደብ ብሎ ሲል የነበረ ጴንጤ ሁሉ አብሮ መጣና ያው እኛ ልክ ነገርናቸው መጽሐፍታቸውን አሰረዝን ብሏል። አፍክን ያዝ፣ አፍክን ያዝ፣ አፍክን ያዝ። እናንተ ጴንጤዎች አንዳንዶቻችሁ አፋችሁን ያዙ። ይህን ማለት ካለባቸው እዚህ እጃቸው እስኪያብጥ ድረስ ታብ ኮፒሊንግ ሼር ሲያደርጉ የሚውሉ እዚህ ገዝተ ላይ ያሉት በሙሉ የሚያገለግሉ የሚገለገሉ ሰዎች ናቸው። እነሱ ቢሉ ያምራሉ። እጇ እስኪያብጥ ድረስ ስክሪን እየደበደበች ያለቿ የአረብ ሀገሯም የአሜሪካዋም የአውሮፓም የአፍሪካዋም እህቴ እሷ ብትል ያምራል። አዎ ልክ ነው፣ የእናንተ ስራ ነው። አዎ ልክ ነው፣ የእኛ ስራ ነው። ጳጳሱ ናቸው መጽሐፍቶቹ ጥራት ይጎላቸዋል ብሎ ያለው። ማን ያሉት? ሶሪ ያለው አልኳቸው። በክብር ስማቸው ነው ጥራት ያለብን፣ ከእድሜያቸው ማኳያ ሊከበሩ ይገባል ያሉት ብፁዕነታቸው ማለት ነው። ኦኬ። እና ቆሻሻን ነገር የምናሳየው ማለት ነው። እና ማለት ያለበት ዳጊ አሁን በዛ ሰዓት ላይ ዳጊ ሻይ እንዲህ እኮ አለብልስን አንተ ባለጌ፣ እኔ እኮ ድሮማ ቃለው እንዲህ አይነት ነውረኛ እንደሆንክ አላቅም ነበር። ዛሬ ግን አየሁ። ምን አይነት ነህ ግን?
ምን ያህል ብጠላይ ነው እንደዚህ እዚህ ጋር ልብሴ ላይ እኔ እኮ ስላላየው ባላየውስ ምን አገባህ ይላል ዳጊ አይልም። ካላመመው በስተቀር አይልም እላለሁ። እኔ ዳጊ እንደዛ በሳይኝ አይደለም። እኔ ለማሳጣት ሆን ብለህ ይባላል አይባልም። እኔ አይደለም ለጠፉት ወይ ዳጊ አይደለም የለጠፈብኝ። እኔም ሳልፍ እንደዛ ለብሼ ሄጄ ቢሆን እኛ ስናሳይህ ምን አገባህ? አይ በራሳችሁ እኮ መጻፍ እናንተ ጻፋችሁ። አረኛ አልጻፍንም፣ እኛ አልጻፍንም። ደብረ ምጽሌ ማርያም ማለት ገዳሙ ነው። እኔ ገዳሙ አስተዳደረኝ እንዴ? አይደለም። ሄድና አስተዳደሩን ጠይቃቸው። ስልክ አለ፣ ያው ስልክ አለ። ተሳታቢዎች ያው 0912 ፐብሊክ ስለተደረገ 0912 21 10 10 አከፋፋይ ምጽሌ ደብረ ጽዮን ባህታዊ ጽዮን ማርያም 0912 21 10 10 የገዳሙ ስልክ ይኸው። ደውሉ ብለ ፐብሊክ አድርገውት ደውለ ይሄን መጽሐፍ እናንተ ናችሁ ያሳተማችሁት ወይስ አንድ ጴንጤ ያለ ዳጊ የሚባል ወይ ጴንጤ ያለ ኤርሚያስና ዳኒ የሚባሉ እነሱ ናቸው ያሳተሙት ብለ መጠየቅ ነው። አሁን ኩስ ስናሳይ መጽሐፉን እኛ አይደለም ያሳተሙ። ኦኬ መጽሐፉ እንደታተመ እንኳን ቢያደርጉት ምን አገባችሁ? አይ ያንተን እኮ አይደለም በምድር ላይ መነቀፍና መሰደብን ብቻ ሳይሆን የዘላለም ሕይወትን ያበላሽብሃል። እሱስ ቢሆን ምን አገባችሁ? ኦኬ አንተን ባያገባን እሺ፣ እኛ ያልዳኑ ዘመዶች፣ እናቶች፣ አባቶች፣ እህቶች፣ አክስቶች አሉን፣ የወጣንበት ትውልድ አለን። ለነሱ እንናገራለን። የራሳችሁን አርፋችሁ ስበኩ። አይ ስብከትማ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ለህዝብ ብቻ ነው የምንሰብከው። የራሳችሁን ሃይማኖት ለምን አሰብኩም? አይ የራሳችንን ሃይማኖት ማለት ጌታ በኢየሱስ ክርስቶስ ማመናችን የመጽሐፍ ቅዱስን ትምህርት ነው የምናስተምረው ለህዝብ ሁሉ ነው። ኦርቶዶክስን ስለምጣሏት ነው ጴንጤ ስለምጣሏት ይባላል አይባልም? አይባልም። ቀሚስሽ ላይ የተቀመጥሽበት ላይ ቆሻሻ ነክቶታል። አይ ቲንክ ምንድን ነው ከኋላ ስለሆነ ነው ያላየችው። ከፊት ለፊት ቢሆን ታየው ነበር እና አላየሽውም ይብል። እሺ ጀመርክ አንተ ባለጌ፣ ሰውን ሁሉ እንደዚህ እያልክ ታሸማቅቃለህ አይደል ብላ ትለኛለች። የተለጠፈባትም ቆሻሻ ነገር መስቲካም ይዞባት ከሆነ ስትቀመጥ ሄዳ ሳታይ ቀርታ የሆነ ቆሻሻ ልተቀምጣ ከሆነ ማሳየቴ ድሮም አንተ ለሰው ክብር የለም፣ እህቶችን አታከብር፣ ወንድሞችን አታከብር አይባልም። ልታመሰግነኝ ነው እንደውም የሚገባው። ስለዚህ እዚህ አሁን የሚመጣ ዝም ብሎ ወዘልፈኒው ነገር ነው የሚሳደበው እንጂ አባቶች እንደዛ አይሉ መግለጫ ሲሰጡ አይተታቀለ በፍጹም። ለምን የምንናገረውን ነገር ይሰማሉ፣ ያያሉ። በፍጹም አይሉ። ምክንያቱስ እያንዳንዷን በመጽሐፍ ነው የምናሳየው። እኔም ወንድሞቼም እንደኛ እኮ ቤተክርስቲያን ኦርቶዶክስነት በለስትል ወይ ጴንጤነት በለስትል አላት ይሆን ለምን አይገቡም ነበር? መምህር እርሶ ነው የላኩት፣ ተቀበልኮት፣ ግን ወረዱ። አንዳቸውም ለምን ጳጳሳቱ መግለጫ አይሰጡም? በእውነት ኤርሚያስ ከሚባል ሐሰተኛ ሰው የእኛን መጽሐፍ ያልሆኑ መጽሐፍቶችን እየገዛ ይህችን ቤተክርስቲያን እንደው በእውነት ብለው ለምን መግለጫ አይሰጡም? አባቶች አይሰጡም። ህሊናቸውን ካልሸጡ በስተቀር አይሰጡም። ምክንያቱስ መጽሐፉ የምናነበው መጽሐፍ በሙሉ ቤተክርስቲያን ውስጥ ያለው ነው የምናውቀው። እኛም ያኔ ስናነብ የነበረው፣ እኛም ያኔ ስንደግም የነበረው እና ኤርሚያስ እነዚህ መጽሐፍቶች ለምን ትነካቸዋለህ? ዝም ብለህ ወንጌል አሰብክሞ ይላሉ። ብራዘር ይህንን ወንጌል ማስሰብክ ኢየሱስ ያድናል ነው እዚህ ውስጥ የሚለው እኔ ኢየሱስ ያድናል ብዬ ስለው ተክልዬስ ይላል ያ ትውልድ። ተክልዬ ለእኔ እግሩን ኢየሱስ ለአንተ ሞተ ቢስል ተክልዬ ለእኔ እግሩ ተቆረጠ ይላል። እግሩን መቆረጡን ልንገርሃ ወንድም አለ። ለአንተ አይደለም እግሩ የተቆረጠው። እግሩ የተቆረጠው ለማን ነው? አንድ ግለሰብ ነው እግሩን የቆረጠው። ግለሰቡን ደርሼበታለሁ፣ መጽሐፉን አግኝቼዋለሁ። ዳግዬ እጄ ገብቷል መጽሐፉ። አቡነ ተክለ ሃይማኖትን እግሩ የቆረጠው ሰውዬ ማን እንደሆነ ተጽፎልሃል። ተከሽኖ የሰባ የጮመ ወሬ ተጽፎ ቀጥታ
ቀጥታ ኦርቶዶክስ በእውነት እቺ ቤተክርስቲያን ጌታ ይባርክሽ። እነዚህ እዚህ 7 ዓመት ለእናንተ ሲጸልይ እግሩ ተቆረጠ ተክልዬ አሉ። ማንበብ ደጉ ብራዘርዬ መነጽር እስኪታዘዝልኝ ድረስ ነው ማነበው። ማንበብ ደጉ ሳነብ አቡነ ተክለ ሃይማኖትን እግሩ የቆረጠው አንድ ግለሰብ ነው። ያን ግለሰብ በአሰቃቂ ሁኔታ ገለውታል። የሚናገረው ገድለ ዮሐንስ ዘጸገሩ እንዴ እርስ በርስ ተቆራርጣችሁ ስታበቁ እርስ በርስ ተቆራርጠ ስታበቃ መጥተህ አቡነ ተክለ ሃይማኖት ለኤርምያስ እግሩ ተቆረጠ ትለኛለህ። ኢየሱስን ልታስረሳኝ አይደል? ተረታም ትውልድ እኮ አልኩህ። አታም ስል ብራዘር እዚህ መጥተህ እግሩን የተቆረጠው አቡነ ተክለ ሃይማኖት በግለሰብ ነው። ተጣልተው ማለት ነው። ድንግል ናቸው ብለህ ስትል 3 ቀን ከሚስታቸው ጋር እንደተኙ አወጣን አደባባይ። ለምን ዲና ያታረጉትም? ተክልዬ ጻድቁ ገደል እንዳክርማ የሚሰነጥቁ ብለሃል። ገደሉን የሚሰንጥቁት አክርማ የሚሰንጥቁ እሱ አይመለከተኝም። አሁን ዋናው ጉዳይ አቡነ ተክለ ሃይማኖት ድንግል ናቸው ብለህ ስትል የነበረው ከሚስቱ ጋር ሲኮመኩም ነበር ለ3 ቀን ያህል። ጋር አድርጓል። ማንም ይናገረው የኦርቶዶክስ መጽሐፍ ምን ላድርገው? ወይ ይህንን አይኔን አታንብብ ብዬ መከልከል አለብኝ። አንድ ውልፊት ብሎ እዚህ ላይ ውሸትህን ነው ብሎ የሚል ሰው ካለ ካሜራውን ገለብጠዋለሁ፣ አዞረዋለሁ። መጽሐፉ እዚህ ስላለ ከፍተዋለሁ ማለት ነው። እግሩ የተቆረጠው ለእናንተ ሲጸልይ ነው አሉን። ለማንም አልጸለይም ተክለ ሃይማኖት። ሰውየው የለየለት ፖለቲከኛ ነው። አንዳችሁም መታችሁ አታስተባብሉም። ይሄንን አንዳችሁም አልኩ። በስህተት በዚህ አቅጣጫ አልፈህ ውሸትን ኤርሚ እስቲ ልግባ ብለህ ገስት እንኳን አትልኩ። ገስት የሚልክ እንኳን አይኖርም እየሰማህ ከመገረም በስተቀር። ይሄንን ውሸት አደባባይ ላይ ሲወጣ ጥላቻ በቃ ለኦርቶዶክስ ያለ ጥላቻ ብራዘር፣ ምን ነው ጥላቻ? አባቶቼ የሞነጫጨሩትን የጻፉትን ነው የማነብልህ። ስለዚህ እኔ ኢየሱስ የእግዚአብሔር ልጅ ኢየሱስ ለበደል ለኃጢአትህ ሞቶልሃል፣ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል ብለው ነቢያትና ቅዱሳት ሐዋርያት እንደተነበዩት እንደሰበኩት እኛም ዛሬ ያድናል፣ የአብ ልጅ ነው ኢየሱስ የሚያድንህ ብለን ስንል ተክልዬ ናቸው የሚያድኑት አላችሁ። ኢየሱስን ለዚህም ዓለም ለሚመጣውም ዓለም ተስፋ ዋስ አድርገህ ያዘው ብለን ስንል ምንድነው ያላችሁን? በመዝሙር ሁሉ ምንድነው ያላችሁን? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ አባባ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ ነፍሴን አደራ በሰማይ ነፍሴን አደራ። አንድ ለቡልጋ ሰውዬ ወዳጄ፣ አንድ ለትግሬ ሽማግሌ፣ አንድ ለአማራ ሽማግሌ፣ አንድ ለኦሮሞ ሽማግሌ፣ አንድ ለአይሁድ ሽማግሌ ነፍስን አደራ ብለህ ትሰጣለህ እንዴ? ነፍስን እኮ ለታመነ ለእግዚአብሔር ነው አደራ የሰጡት አባቶቻችን። ጌታ እንኳን ራሱ ኢየሱስ ክርስቶስ እንኳን አባቶይ ነፍሴን አደራ በእጅ ሰጣለሁ ነው ያለው በመስቀል ላይ ሊሞት ሲል። ለማን ነው ነፍሱን አደራ የሰጠው? ለአባቱ። እዚህ ግንም ትለኛለህ አንተ ለቡልጋው ሰውዬ ነፍሴን አደራ በሰማይ
ለኦሮሞ ሰውዬ ነፍሴን አደራ በሰማይ፣ ለትግሬው ሽማግሌ ነፍሴን አደራ በሰማይ። ከየት ነው የተማራችሁት ወንድሞቼ? በመጽሐፎቻችሁ እኮ አይደል ልጆቻችሁ ሁሉ ጭምር የሚያስተምሩት ማለት ነው። ነፍሴን አደራ በሰማይ፣ ነፍሴን አደራ በሰማይ። ተክልዬ ፀሐይ ትልልኛለህ። ኢየሱስ የዓለም ብርሃን ሆኖ ሳለ ተክልዬ ፀሐይ። ወዳጄ እውነትህን ነው? እውነታችሁን ነው? ግጥም ስንኝ ብቻ ስለመታልህ ተው። እንትን ሐዋርያዊ ቅብብሎች ምናምናችሁ ብለቱት ተውት። 2025 ላይ 4 ጊዜ ገብቼበታለሁ ከነዳጊ ሁሉ ጭምር። አንድ የመጣ የለም። እነዳን ሁሉ ጭምር ያውቃሉ። የሐዋርያዊ ቅብብሎች በቃ ተውት፣ እርሱት፣ በቃ እርሱት። ያው እንግዲህ እኛ ምናምን ነገር ይሉሃል። በርብረን ያገኘውን እኮ ሙስሊሞች ዙፋን ለምንድን ነው አሁን እናንተ ማተዋቸው? ሐዋርያዊ ቅብብሎች ብለም ተልኩ በቃ እሱ አየር ለመያዝ ነው። ተውት፣ ተው። እንደዚህ ያላችሁ አታስጨንቋቸው። እናንተ ለምን ነው የምታስጨንቋቸው? ተቀባብለው የመጡት እኮ መጽሐፍ ነው። ከሐዋርያቱ ተቀባብለው ማለት ነው። ሐዋርያቱ ተቀባብለው የመጡት ነፍሳቸውን ለታመነ እግዚአብሔር አደራ መስጠት ተንትተው ነፍሴን አደራ በሰማይ ተክልዬ ፀሐይ ይላል። እኛም መስሎ ነበር ብራዘርዬ። አባ አቡነ መምህርነ ማእላፍ ሮዬ እያልን ማለት ነው። ሐወፅም ሰማይ ደግሞ ለጌታ የተነገረው እኮ ብርሃነከ ከመንራይ አናን ተክለ ሃይማኖት ፀሐይ ጉድ በኋላ ነው ኤርሚያስ ይህንን እግዚአብሔርን ቃል ሳታነብ ዝም ብሎ ቆሎ ትምህርት ቤት ሲንከራተት የነበረ ኢየሱሴ ስምህ ይባረክ። የኔ አባት ገላገልከኝ። አባ አቡነ መምህረን እልልሃለሁ። ማንን መምህር ብላችሁ አትጥሩ ብሎ ባለበት እኔ በዜማ ሁሉ እዛ ዝም ብዬ እልልሃለሁ። ደረሰልኝ። እኔ ጌታ ደረሰልኝ። እግዚአብሔር ልጅ አንተ መንፈሳዊ ዓይኖች ሲከፈቱ መንፈሳዊ ዓይኖች ሲከፈቱ ቴንኬን አባት ስምህን ጠርተን እንባ ይቀድመናል። አሁን ስምህ ሲጠራብን ያኔ እንናደድ የነበረው አሁን ግን ስምህ ሲጠራ እንባ ይቀድመናል። ያደረክልን ትዝ ይለናል። ቀራንዮ ሁል ቀን ትዝ ይለናል። ቀራንዮ እዚህ ውስጥ ተስሏል። ኢየሱስ እዚህ ውስጥ ተስሏል። ስለዚህ ጠላቶች አይደለንም ለማለት ፈልገን ነው። ግን ይህንን አቧራ ለማስነሳት በግራ በቀኝ ይሄ ትውልድ እንዳይደል በግራ በቀኝ በግራ በቀኝ ይዋጉናል። የገባ ግን ይገባዋል፣ የተረዳ ግን ይረዳል። አባ አቡነ ብዬ ብለው አባ ብዬ የምጠራው ማን ነው? ኢየሱስ ነው። አቡን ማለት አባት ማለት ነው። አሁን አባ ብዬ የምጠራው ኢየሱስን እንጂ የቡልጋውን ሰውዬም አይደለም፣ የትግራዩን ሽማግሌ አይደለም፣ የኦሮሞን ሽማግሌ አይደለም። የአይሁዳውያን አባቶች እንኳን የተባሉትን እነሱ ያድኑኛል ብዬ ወደ እነሱ አልጮሁም። ወደ አብርሃም እንኳን አልጮሁም። ታውቃለህ? አድነኛ አብርሃም አባቶይ በእውነት ይስሐቅ እንድትለመነ ይፈልጋለሁ፣ ያዕቆብም እንዳትረሳኝ ብዬ አልለውም። ለምን? ስለማይሰሙ። ለምን? ጸሎት ወደ እነሱ ስለማይጸለይ።
ታዲያም ደብዬ ምለው የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ ሕያው አምላክ ለዘላለም የምትኖር ንጉሥ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖረው በዘላለም ተራሮች ላይ ሆነ በድንቅ የምታበራው ጌታ አሁን ግን በመንፈስህ በኔ ውስጥ ያለ የልጅነትን ስልጣን የሰጠኸኝ በሰጠኸኝ የልጅነት ስልጣን አባ ብዬ ስምህን እጠራለሁ። የሰላም አባ አባት ብለን የምንጮህበትን የልጁን መንፈስ በውስጣችን ስለላከ በውስጣችን ባደረው በመንፈስ ቅዱስ ኃይል እንጸልያለን ማለት ነው። እንኬኔ አባት እንኬኔ አባት ገላገልከኝ። የማንንም ያገኘቱን ሽማግሌ አባ ብዬ ስለ የነበረው ማለት ነው። የማን ብር የደረሰ አሮጊት ሁሉ ጭምር ማለት ነው። እማ ሆይ አባ ሆይ እናቴ ሆይ ምናምን ነገር ብዬ ስል ለካ አባቴ አንድ ነው። አንተዬ ገላግሌው ኢየሱስ የይሁዳ አንበሳ እሱ ነበር የወለደኝ። አየህ አባዬ እንትና እንትና እሳቸው በረከታቸው ይደርብን፣ በረከቱ ይደርብን፣ በረከቷም ይደርብን፣ በረከታቸው ይዝነብብን፣ በረከቱ ትድረሰኝ፣ ጸሎቶ ታግዘኝ ብዬ ስለነበር ያንዳቸውም ጸሎት አላገዘኝም፣ ያንዳቸውም በረከት አልደረሰኝም። ለምን? እግዚአብሔር ከክፋታችን እየመለሰ ይባርከው ዘንድ ብላቴናውን ልጁን ወደዚህ ዓለም ላከው። ምክንያቱስ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ያለው። በቃ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርደው ማለት ነው ኢየሱስ ክርስቶስ። አብ የሰጠኝን በረከት ተቀብያለሁ። ኢየሱስ በረከቴ ነው። ኢየሱስ በረከታችን ነው። እሱ ካለ ደግሞ በቂያችን። እሱ ካለ በረከታችን ነው። ለዚህ ነው ኢየሱስ ባለበት ማንንም አልፈልግም ለድነት። ማርያም ብለህ ስትለኝ አልፈልግም። ሚካኤል ብለህ ስትለኝ አልፈልግም። ተክልዬ ብለህ ስትለኝ አልፈልግም። ቆይ አቦ ብለህ ስትለኝ አልፈልግም። እዛ ዳር አስቀምጥልኝ። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል የሚል የተደላደለ ማህተም አለ። ሌላ ጋው ቅልውጥ አልሄድም፣ አያስፈልገኝም። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ በእኔ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ሌሎቹ አንዳቸውም አያስፈልጉኝም። ከጌታ እናት ከማርያም ጀምሮ አብርሃም በለው፣ ይስሐቅ፣ ያዕቆብ በለው፣ ጳውሎስ፣ ሳሙኤል በለው፣ ኤልያስ፣ ዳዊት በለው ማናቸውም ለድህነቴ አያስፈልጉኝም። እነሱም እናስፈልግሃለን አላሉ። እነዚህ አባቶች በሙሉ የሰበኩን ማንን ነው? ኢየሱስን ነው። ኢየሱስ ያስፈልግሃል ነው ያሉት። በቃ የቆመውን የእሴይን ስር አሕዛብ ይፈልጉታል። ማን የእሴይ ስር? የዳዊት ቁጥቋጥ ነው ኢየሱስ። የኔ አባት ኢየሱስ። ሌሎቹን አሳነስኩብህ አይደል? ገና እታች ነው የማወራው። እታች ከኢየሱስ እኩል ትከሻ የተለካካ ከኢየሱስ እኩል ጫማ የተለካካን በሙሉ እታች፣ ሁሉም በየቦታው በየፊናው አስቀምጠልሃለሁ። ንጉሱ አንድ ነው። የታረደው በግ አንድ ነው። አዳኙ አንድ ነው። ወንዱ አንድ ነው። ወንድ ልጅ ነው የተሰጠን። ወንዶች ልጆች አልተሰጡንም። ወንዶች ልጆችና ሴቶች ልጆችም አልተሰጡንም። ሴቶች ልጆች የተሰጧችሁ ብሎ የሚል የለም። ወንድ ልጅ ነው የተሰጠን። ወንዱ አለቅነት በጫንቃው ላይ የሆነ ነው። የሰላም ሚኒስትር ነው። የሰላም አለቃ ነው። የዘላለም አምላክ ነው። ሁሉ በእርሱ የሆነ ከሆነውም እንኳን የኔ ጌታ ለዘላለም ስም ይባረክ። ከሆነውም እንኳን አንዳች ያለ እርሱ ያልሆነል። በቃ ራሷ ማርያም የሆነችው በሱ ነው። ሚካኤል አልከኝ፣ የሆነው በሱ ነው። ሚካኤል የሆነው በኢየሱስ ነው። አናደድኩ። የሰይጣን አናቱ የተመታ ይሁን። ሚካኤል ገብርኤል የሆነው በኢየሱስ ነው። ምክንያቱስ ዓለማትን የፈጠረ እሱ ነው። መላእክትን የፈጠረ እሱ ነው። መላእክቱ ሁሉ ሰራዊቱ ናቸው። ከእግሮቹ በታች ተነጥፈው ተጎዝጉዘው ይሰግዱለት ነበር። በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክት ለእሱ ይስገዱለት እንዳለ፣ አዎ ቀርበው ሰግደውለታል። አዎ ቀርበው አገልግለውታል። አዎ ቀርበው ዘምረውለታል። ገብርኤል የሆነው በኢየሱስ ነው። ኢየሱስ ባይኖር ገብርኤል የለም።
ኢየሱስ ባይኖር ሱራፌል ኪሩቤል በላቸው ማንም የለም። ማንንም ጥራ አልኩ። ሰማያትና ምድር በውስጡ ያሉትን ፍጥረታት ሁሉ በሙሉ ጥራ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ይላል። በቃ ኃጢአቱን በራሱ ያነጻልኝ ኢየሱስ የኔ ነው፣ እኔም ኢየሱስ ነኝ። ውዴ የኔ ነው፣ እኔም የውዴ ነኝ። ተሸጫለሁ፣ ተማርኪያለሁ። ሌላ መተ የአረብ አሮጊትና የአገር በቀል አሮጊትና ሽማግሌ እሷ ተቆረጠችል፣ እሷ ደማችል፣ እንትና ተነቀለል፣ እንትና እንትኑ ዞረ ብላ አትበለኝ። የራሳቸው ጉዳይ አይመለከተኝም። ማርያም ለአንተ ሞተችል ይለኛል። የቱ ጋር ነው የሞተችው? ልትሞትም አትችልም። ምን ስለሆነች ነው ማርያም የጌታ እናት ለእኔ የምትሞትልኝ? ምን አስከፋል። በደንብ ነው የማበሳጨው መንፈስህን። ይሄ ተጣባ ምናምንቴ ነገር ኢየሱስ የአብ ልጅ ብቻ ነው መድኃኒት እና አዳኝ፣ ለሰው ልጆች በደልና ኃጢአት ነፍሱን ቤዛ ያደረገ ኢየሱስ ብቻ ነው። መጽሐፉ ይሄ መጽሐፍ ነው እንግዲህ አበላሽቷል ለካልከኝ ይሄ መጽሐፍ ነው ያበላሽ። እንግዲያው ተበላሽ ከሆነ ቆንጆ ሳይ ቆንጅዬ የተበላሸ እንደዚህ የሚያወራ ጴንጤ አይደል? በቃ ቤዛ ኢየሱስ ነው ይለኛል። አዳኝ ኢየሱስ ነው። የሞተልህ ኢየሱስ ነው። አንተን ስለማጽደቅ ከሙታን በሶስተኛው ቀን የተነሳው ኢየሱስ ነው ይለኛል። መጽሐፉን ልመን ወይስ እንትን አልመን? መጽሐፉን ነው ማምነው። መጽሐፉን እኛ እኮ ስንት ነገር እኮ ነው የሚባለው ብራዘር። አንዳንዱ ገድል ስታየው አልኩ እንትና የምትባል ወለተ እንትና የተባለች ሴትዮ ለአንተ ስትል ጸጉሯን ተላጨች ይላል። እንዲህ ኧረ በጌታ እኮ ነው የምለምንህ። እንትና የምትባል ሴትዮ ለአንተ ስትል ጸልይልህ ዳገት ስትወጣ የእንቅፋት ድንጋይ መታትና አውራ ጣቷ ጥፍሯ ተነቀለ። ለምን አንገቷ አይነቀልም? አይመለከተኝም። እሷም በስተት ትምህርት ተጠርታ ነው። በስተት ትምህርት ተመርታ ዋሻ ለዋሻ ስትሄድ፣ ጫካ ለጫካ ስትሄድ፣ ኢየሱስ ጫካ ለጫካ ሄዱልኝ አላለም። ወንጌል ገብቷል። እሱን አምናል። እንግዲህ ወደ ዓለም ሁሉ ሂድ፣ ወንጌልን ለፍጥረት ስበክ ነው የተባለው። ኢየሱስን ስታውቅ ጫካ አይደለም የምትገባው፣ ሽፍታ አይመስል። ኢየሱስን ስታውቅ፣ ኢየሱስን ስታምን ትሄዳለህ ወደ ሰው ሁሉ። ያዳነኝን ውዴ ልንገራችሁ ብለህ ማለት ነው። ጌታችን ኢየሱስ ክርስቶስ ያንን እዛ በጌንሴሬጥማን በጌርጌሴኖን በመቃብር ስፍራ የነበረው ሰውዬ ሄዶ ካዳነው በኋላ የገሊላን ባህር ተሻግሮ ሄዶ ካዳነው በኋላ እግዚአብሔር ያደረገልህን ሄደህ በ10 ከተሞች በሚባል ተናገር ነው። በዛ በምትኖርበት ምድር ተናገር አለው። ሄዶም በ10 በሚያሉ ከተሞች የገሊላ ባህር ላይ ባሉት ሄዶ ተናገረ ይላል። አየህ፣ ሌጊዮን መንፈስ አውጥቶለት እንኳን ሄደህ ተናገር ነው ያለው። ለህዝብ የዘንድሮቹ ምን ይውላል? ምናቸውን ጂኒው መላቸው ላይ ተቀምጠው የት ነው የሚሄዱት? ጫካ። ወያኔም ጫካ ነው፣ ፋኖም ጫካ ነው፣ ብልጽግናም ጫካ ነው፣ ሸኔም ጫካ ነው። ጠራሪ ፖለቲከኛውን በሙሉ ባህታዊም ጫካ ነው። ወጡ ከጫካ ወጣ ከጫካ። የሚያስፈልግ እግዚአብሔር ልጅ ነው። ይሄ የጫካ መንፈስ የተመታ ይሁን። እዛ ቁጭ ብሎ እንትን እመቤቴ ልካይ ነው ዘንዶ እርጎ እየቀለቡ ይለኛል። ይሄ ጫካ መንፈስ ማለት ነው። ድሮ ነገር ሲለን በገጠር ኧረ ጥራኝ ጫካ፣ ኧረ ጥራኝ ድሩ እንል ነበረ። ሽመላችንን ምናምን ነገር አንስተን ማለት ነው። ኢየሱስ ሲገባ ወደ ሰው ነው የምትሄደው። ያዳንህ ልትናገር ማለት ነው። ጌታ የኢየሱስ እኮ አዳነኝ ትላለህ። አትሄድና የኔ አባት ኢየሱስ ስም ይባረክ፣ ስም ይባረክ። ነፍሴ እኮ ድክም ብላለች ከእግሮች ስር። ስም ይባረክ የኔ ንጉስ፣ ስም ይባረክ፣ ስም ይባረክ ጌታዬ፣ ስም ይባረክ ጌታዬ፣ ስም ይባረክ የኔ አባት፣ ስም ይባረክ የኔ አባት፣ ለዘላለም ስም ይባረክ። እንግዳው ይኸው ከኃጢአት ጫካ ውስጥ መንጥሮ አውጥቶ ከዓለም ርኩሰት ያዳነው ይኸው እና ኢየሱስ እኔን አዳነኝ። እህትዬ በእውነት ብትመጪ ወደሱ ያድንሻል። ኢየሱስ እኔን አዳነኝ። ወንድሞቼ በእውነት ወደሱ ብትመጣ ያድንሃል። እዚህ ያሉ ወንድሞቼ በሙሉ ኢየሱስ አዳናቸው። ወደሱ ብትመጡ ያድናቸዋል፣ ያሳርፋል፣ የኃጢአትን ይቅርታ ይሰጣል፣ ልጁ ያደርጋል፣ የዘላለምን ርስት ተካፋይ ትሆናለህ።
በእግዚአብሔር ጴጥሮስ እንኳን ለኛ አልሞተልንም። ትልቁ ሐዋርያ ጳውሎስ እንኳን ስለኛ አልሞተም። ጳውሎስ ለኔ ሲል መከራን አልተቀበለም። አየህ እንትና እግሯ ተቆርጠኝ ብለህ ከማለት በፊት እነ ጳውሎስ እንኳን ለኛ እግራቸውን አልተቆረጡም፣ መከራ አልተቀበሉም። መከራ የተቀበሉት ለማን ነው? ለተቀበሉት ለወንጌል አደራና ላመኑት ጌታ ነው። ለምን? ጳውሎስ አንድ ኃጢአተኛ ነፍሰ ገዳይ የነበረ ኃጢአተኛ የነበረ ሳያቅም እንኳን ቢያደርግ ሳላቅ ስላደረግኩት ምሕረትን አገኘው ብሎ ያለ እንደኔ ምሕረትን ያገኘ ሰው ነው። ምሕረትን የተቀበለ ማለት ነው። ከዛስ ጌታ ካዳነው በኋላ የወንጌሉ እውነት እንዲሰብክ የተጠራ ኦርቶዶክስ የዘመናት ውሸት ይፈርሳል። አባ ዮሐንስ ዘጸገሩ የሚባለው ገድል ላይ ግለሰብ ነው እግሩን የቆረጠው። መድኃኔዓለምን ምስክሬ ነው ብዬ የምላችሁ ሚካኤል ለእናንተ በክንፉ ሚካኤል በክንፉ ስትሉ ማለት ነው እና ዘማሪ ዳጊ በዚህ ስዕል ላይ እንደተጫወተ ማንም የተጫወተ የለም። እኔ አሁን ይህን ስዕል ሳይ ዳጊ ነው ትዝ የሚለኝ። እሱ ቢናገረው ይሻላል። ይህን ስዕል ሳይ ማለት ነው ወንድሞች እናቶች፣ ቆይ በዚህ ስዕል ላይ የታለ ሚካኤል ብዬ ስል ሚካኤል በላይነህ የሚል አልመጣልም። ሚካኤል በላይነህን አይደል የፈለኩት። ይህን ስዕል ሳይ ዳጊ ትዝ ይለኛል። ለምን ትዝ ይላል ብላችሁ ትሉ፣ በዚህ ስዕል ላይ አብጠርጥሮ ከቀሚሱ ከጉርዱ ከቀዩ ልብስ ከካኒቴራው ከደረቱ ላይ ካለ ጡት ከሚመስለው ነገር ከዳሌው ከመቀመጫው ምናምን ነገር በሙሉ ከፀጉሩ ከምንድነው ከሚዛኑ ሁሉ ጨምሮ በአንድምታ አስፍቶ አልምቶ የራቀውን አቅርቦ ማን የተናገረ ከዳጊ የበለጠ? ይህን ሰውዬ ነው እንግዲህ ይህንን ሰው መሰል ነገር እኔ ሚካኤል በክንፉ ገብርኤል በአፋና ያወጡናል ከሲኦል ጎዳና እያልኩ ስል ኖርኩ። ነገሩ ይኸው ሲጣራልህ ሁለት የጠገቡ ጣሊያኖች በነገር ተጠማምደው ተያይዘው የተሳለ ስዕል ነው። ወይኔ 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 እኔ በጌታ ሆኜ ራሴን አልጠላም እንጂ ራሴን የጠምጠላበት ራሴን ብጠላ ራሴን የምጠላበት ቀን ይሄ ቀን ነበረ። ሚካኤል በክንፉ ገብርኤል በፋና እያልኩ ስለ የነበረው ያወጦናል ያወጦናል። ካሜራ ቢያንስ 3 ወንዞችን ተሻግሬ እሄዳለሁ። 3 ወንዝ
ወንድሞቼ በጋ ከክረምት የሚፈሱ ወንዞች ያወጡናል ያወጡናል። አንድ ቀን አውጥቶኛል። ገብርኤል ግን የምወጣበትን ስብከት እዚህ ሰብኮኝ ነበር። እሱን ማናሳይቶኝ እኔ ያወጡናል ነው። ዳንኤል ይህን ቤት አዘጋውም ወይ? ምን እስክንሆን ድረስ ነው የምጠብቁት? ይህ ላይ ባይዘጋም በጌታ እኔ ጌታ ማን ያላችሁኝ? ስማቸውን ከታይ ጻፉልኝ ፕሊዝ። ፓምፒሊና ማን ናቸው የተባሉት? ዳጊ ማን ነው ስማቸው? አንተ ከነቅድመ አያታቸው ሳትቀጥቀጥ አይ አላረግም፣ እረፍት አድርግ። አላረግም፣ አያስፈልገኝም እረፍት። አለም የግድ የለሽም። ማን ነው ፓምፒሊና? ጎዶሮኒ ነው ማነው ነው መኮሮኒ ነው ያሉት እንደዚህ። እና ይኸውልህ እኔ እዚህ ምስራቅ አፍሪካ ላይ ተወልጄ በገጠር ኢትዮጵያ አድጌ ሚካኤል በክንፉሽ ገብርኤል በፋና ብዬ የምለው ሰውዬ ቴላቴሊ በልቶ የጠገበ ጣሊያናዊ ሲደባደም በነገር የኢትዮጵያዎቹ በነገር ሲጠዛጠሱ በቅኔ የሚሰዳድቡት፣ ነጮቹ ደግሞ ሲጣሉ በስዕል ነው የሚሰድቡህ። ያው ሚካኤል ረገጠ የተባለው ጥቁሩ ሰውዬ ፓምፒሊ ነው። ጳጳስ ከጳጳስ ጋር ተጣልቶ ነው አየህ ፎቶ ይዛለው። እኛ ጋር ግን ምስራቅ አፍሪካ ላይ መጣለ። በአዱሊስ ወደብ በኩል ገባ በኮንትሮባንድ መልክ እና አላገኘን ሁሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐቲ ቅድስት ቤተክርስቲያን እንተ ለዓለ ኩሉ ጉባኤ ዘሐዋርያት ምናምን ነገር እያለን ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ በኔ ካለ በቃ ጌታ ካለ በቂያችን ነው። በቂ ማንም አያስፈልገኝም። ኢየሱስ ስላለኝ ለድነቴ መላእክት እንኳን አያስፈልጉኝም፣ አላስፈልጉኝም። ራሱ በዘላለም ድነት ውስጥ መላእክት እጃቸው እንኳን የለበትም። የምስራቹን ቃል የነገሩን ገብርኤል ወደ ኢየሱስ ነው የጠቆመን። ቅድም አንዲት እህት እያለች ነበረ ኤርሚ ካሁን አሁን እኔ ይቀሰፋል እያልኩ ስልህ አለችኝ። የኦርቶዶክስ እምነት ተከታይ አሜሪካ ሀገር ምትኖር ካሁን አሁን መላእክቱ ላይ እንደዚህ ስትናገር እንዴ ገብርኤል እኮ እየሰደብኩት አለ እምነትዬ። ቅዱስ ገብርኤል መልአኩ በእኔ የድነት በእኔ በዳንኩበት መዳን ውስጥ ድርሻ የለውም። 4 ነጥብ። ኦኬ። ቅዱስ ገብርኤል መልአኩ እኔ በዳንኩበት በእኔ ድነት ውስጥ መላእክት ድርሻ የላቸውም። ጻድቃን ሰማዕታት ድርሻ የላቸውም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። አለቀ። አለቀ። ቅዱስ ገብርኤል ይሄንን ጌታ እንዳቅ ይሄንን ንጉሥ እንዲቀበለው ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋል ብሎናል። ከዛስ መድኃኒት ክርስቶስ ጌታ የሆነ በቤተልሔም ተወልዷል። አለቀ። በቃ ይኸው ነው።
ይህን መልእክት ከማስተላለፍ አኳያ ከእግዚአብሔር ተልኮ መጥቶ ነግሮናል። ለእኔም ለአንተም ላንቺም ቅዱስ ገብርኤል በእውነት ኤርሚያስ አንተን ላድን ከቆላ አደጋ ላበላብ እስከሆን ድረስ ዞርኩ፣ ብዙ መከራና ስቃይ ተቀበልኩ አለ ገብርኤል። አልተቀበለም፣ ሊቀበልም አይችልም። አዎ የእግዚአብሔር ቅዱስ መልአክ ነው። አዎ የእግዚአብሔር መላእክት ናቸው። የቆሎ ባልንጀሮቻችን አይደሉም። ብራዘር እኔን ስናገር ገናናውን የእግዚአብሔር መልአክ እያሰብኩ እንጂ የምናገረው ኦርቶዶክስ እንደዚህ ክንፍ አውጥታለት ምናምን ነገር ያደረገችውን እኔ እንዳልሰማ ገብርኤል ሚካኤል እንደሰማ እኔ እንዳይሰማ እየተባለ የሚባለውን የሚቀለድበትን አይደለም። እኔ እያወራ ያለሁትን የእግዚአብሔርን ቅዱስ መልአክ ነው። ገብርኤል ለዳዊት ለዮሴፍ የተገለጠለት የእግዚአብሔር መልአክ እሱ በዳንበት የመዳን ድርሻ ውስጥ እጁ የለበትም። ማርያምን እጇ የለበትም። ኦኬ እጇ የለበትም። የብሉይ ኪዳን ነቢያት እጃቸው የለበትም። የአዲስ ኪዳን ሐዋርያት እጃቸው የለበትም። እጁም ብቻ ሳይሆን ሕይወቱን ሰጥቶ ነፍሴን ከታችኛይቱ ከሲኦል ያዳናት የእግዚአብሔር ልጅ የዳዊት ልጅ ባለ ግርማው ኢየሱስ ነው። ቴንጌኔ አባት ቴንጌኔ ጌታ ይህንን የመሰለ ወርቅ ወንጌል ስሰሙ ይሳደባል ብለው ይላሉ። ለምን እንዲህ ትላለህ ኤርሚያስ? መልስልኛ። ማን ነው እኔን ለማዳን የተወለደ? የተወለደው ነው አዳኝ ወይ የወለደችው ነች አዳኝ? ተወላጁና ወላጂቱ አዳኝ ናቸው ብሏል አላለም? ራሱ መልአኩ ገብርኤል የተናገረው ላሳየ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ጀምሮ ኦኬ የኢየሱስ ክርስቶስ ልደቱ ነበር ይላል። ለእናቱ ለማርያም በዮሴፍ ጊዜ ዮሴፍ ለእናቱ ለማርያም በታጨ ጊዜ ዮሴፍ ከመንፈስ ቅዱስ ጸንሳ ተገኘች ይችላል። በስውር ሊተዋ ሲያስብ የጌታ መልአክ መጣና በሕልም ታየውና የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። መልአኩ በሌሊት መጥቶ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ ወይ ደግሞ ስሙንም አማኑኤል ብላ ትጠራዋለች ይላል እና እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። ልብ በሉ። እርሱም የሚወለደው ሕፃን እርሱም አንተም እሷም እነሱም ያድናሉ አላለም። ቅዱስ ገብርኤል ዚፕ ነው የምናስገባበት። ጸጥ በል ገብርኤል አላለም። እኔም ገብርኤል አንተም የዳዊት ልጅ ዮሴፍ ሆይ አንቺም የጌታ እናቱ እና እነንትናም ያድናሉ፣ የኃጢአታቸውን ይቅርታ ለሕዝቡ ይሰጣሉ አላለም። እሱ በተናጥል ኢየሱስ ነው ለሕዝቡ የኃጢአትን ይቅርታ የሚሰጥ። ዮሴፍ አይሰጥም፣ ማርያም አትሰጥም፣ ገብርኤል አይሰጥም፣ የብሉይ ኪዳን ነቢያት አይሰጡም፣ እነ ቅዱስ ጴጥሮስ አይሰጡም፣ ጳውሎስም ቢሆን አይሰጡም፣ ሰማይ ቢሆን አይሰጥም፣ ማንም ቢሆን አይሰጥም። እርሱ የተባለው ማን ነው? ስሙን ከታይ ጻፉልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ። አቅ ይሄ ትምህርት ያጋሳል ብለህ ታጋሳለህ። በዚህ የጽድቅ ቃል ማለት በዚህ እውነት ላይ ትቆማለህ። አቅ ኢየሱስ እርሱ የተባለው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ስሙ ለዘላለም ይቀደስ። ገናናው ኢየሱስ ነው። ለምን እሱ ብቻ አልከኝ? ብቻውን የሞተልን እሱ ነው። ለምን እሱ ብቻ እሷስ ብትሆን ብለህ ካልከኝ በደል ኃጢአታችንን እግዚአብሔር አብ ያኖረው በልጁ ላይ እንጂ በእናቱና በእነንትና ላይ ያኖረ አይልም። የሁላችንም በደል በእርሱ ላይ ያኖረ ይልሃል። ኢሳያስ ደግሞ ይመጣና ለሌላ እንዳናከፋፍል እናቱ ስለሆነች ምናምን ብለህ አክስቱ ስለሆነች እንደዛማ ብለህ ካልክ ነገድ እኮ አለው፣ ዘር እኮ አለው። ቤተልሔም ኤፍራታ የዳዊት ቤተሰቦች በሙሉ አክስቶቹ፣ አጎቶቹ፣ አያቶቹ፣ ቅድመ አያቶቹ፣ አክስቶቹ ልጆች፣ አጎቶቹ ልጆች ኢየሱስ አለው እኮ ብራዘር። እነሱ ሁሉ አዳኝ ነው። በቤተሰብ አታድንም። እንዴት ነው የማወራው? እንደዚህ ነው የማወራው። በቤተሰብ አላዳነንም።
ቤተሰብ የሌለው እንዳይመስልህ እስራኤላዊ ሰው ነው። ከነገደ ይሁዳ ነው የወጣው። የቤተልሔም ኤፍራታ ነው የተወለደው። የነ ዳዊት ዘር ነው። እና አባባ እሴይ መንደር እነ ቦኤዝ መንደር ተወልዶ ያደገ ነው። ቅድማያቱ ሩት ናት። ሩትም እንኳን አታድንም። አንተ ሩት አታድንም። እንኳን ክርስቶስ ሰምራና እንትና አቡነ እንትና እማዩ እንትና ብለም ሩት እንኳን አታድንም። የዳዊት ቅድማያት ያቺ ሞዓባዊቱ ናት። በሁለቱም ኪዳን ውስጥ ስሟ ደምቆ የተጻፈ ናት። እሷ እንኳን አታድንም። ማን የረገመ አልከኝ ብራዘርዬ? እንዴ ማን የባረከን እንጂ ማለት ያለብህ። የተረገመ ሰው እንደዚህ እሸት እየሆነ አይሄድም። አንተ ልዑል መንፈስ ቅዱስ በውስጤ ስላለ ማለት ዳር ትይዛለህ። ሩት እንኳን አታድንም። አባባ እሴይ እንኳን አያድኑም። የዳዊት ዘር የዳዊት አባት የተባሉት የኢየሱስ ክርስቶስ ቅድማያት የተባሉት እሴይ እንኳን አያድንም። አንተ ዳዊት አያድንም። ኢየሱስ የዳዊት ልጅ ነው ተብሎ ይታዘባል። ዳዊት እንኳን አያድንም። ለምን? ማዳን አይችልም። ጻድቅ ሰው አይደለም እንደ ልቤ የተባለ እናስ ማዳን አይችልም። ለምን? ደህንነት ከእግዚአብሔር ዘንድ ነው። ለምን? ማዳን የበጉ ነው ብሎናል። አለቀ። በ12 ቁጥር ምስማር ነው የምመታልን። አለቀ። በጉ ነው የሚያድነው። በጉ ነው የሚያድነው። በጉ ነው የተሰዋው ቀራንዮ ላይ የሞተልኝ ስጋው የተቆረሰ ደሞ የፈሰሰ እንጂ ብራዘር ጥፍሩ የተነቀለ ያድንሃል ብሎ አይልም። ይሄን ጥፍራም ትውልድ ዞር እናደርገዋለን። ዳር ትይዛለህ። ዳር ጥፍሩ ተነቀለ ይለኛል። የእግዚአብሔር ልጅ ደሙ ፈሶልኛል። በቂ ነው። የእነንተና ጥፍር ቁራጭ አልፈልግም። ይሄጂ አልፈልግም። በአፍንጫ ይውጣልኩ ብራዘር አልፈልግም። የተረገመ ትምህርት የእነንተና የፀጉራቸውን ዘለላ እንደምንም ብለህ ፈልገህ አግኝታት የአቡነ ዘርዓ ብሩክ ከፀጉሩም ከጺሙም ከብብቱም ከብሽሽቱም ከንቱንም ሁሉ ጭምር ማለት ነው። ከአፍረተ ስጋ ሁሉ ላይ የተላጨ ፀጉር እና እሱን ፍለጋ ጎጃም ከቲሊሊ ከተማ 35 ኪሎ ሜትር እና የኢትዮጵያ ባንዲራ ለጥፈን ጭቋንታ ተከራይተን የሳቸው በረከት በእኛ ይደርብን፣ የሳቸው በረከት በእኛ ይደርብን። ምልታረም ተደው ጎጃም የት? ከቲሊሊ ከተማ 35 ኪሎ ሜትር ማን ጋር? ዘርዓ ብሩክ የሚባል አባት እና 490 ቃል ኪዳን ገባለት ይላል። ብራዘር እንዴት አይነት ነገር ነው? 490 ቃል ኪዳን ገባለት እና የዛን ሰውዬ ፀጉር ፈልጋ አንዲቱን ዘለላ እንደቀበቶ ወገብ ላይ ከታጠቃት አንተ አይደለም 22 ትውልድን መንግስተ ሰማያት አገባልሃለሁ ብሏል መድኃኒዓለም ብለው ከዚህ ደሃ ህዝብ ላይ እየጠረጉ በዚህ ቅዱት እስቲ ናስኪ እዚህ ላይ ማነህ? ክንፈ ሚካኤል ናስቲ እዚህ ላይ ቅዳው እና እነሱ እዚህ ከእጅ እየተቀበሉ ይጠጧል። ነገ አንተ ሲኦል ውስጥ ሰይጣን እንዲህ ነው የሚጠጣህ። እዛ ገብተህ እንዳይጠጣ ሰይጣን ጌታን ተቀበልና ዳን እያልኩ ነው ብራዘር። እኔም ከእነሱ መካከል ቁጭ ብዬ ጠጣ የነበርኩ ሰው ነኝ። ጌታዬ ኢየሱስ ክርስቶስ ሰንኮፉን ንቅል አድርጎ ያወጣልኝ አልኩ። ግልጽ አይደለም እንዴ? መልእክቱ ግልጽ ነው። ኦኬ መልእክቱ ግልጽ ነው። ልታስተባብለው አባቶች ቢመጡ አያስተባብሉትም። እዚህ ማወራውን አያስተባብሉትም። ጠጎ ነው ለአሁን ስንት ሺህ ሰው ይሰማል ከበስተኋላ ተደብቆ ጠጎ ይዞ እንደው እኮ ይገርማችኋል እኮ ነው። ዳጊ ግን ሲናገር አይተዋል። እንደው ዳንኤል ሲናገር አይተዋል። እየተደመምክ ነው የምትሰማው። የእውነት ነው የምንነግረው። ምክንያቱም መሬት ጠብ ያለ ነገር አይደለም የምናወራው። ውሸትን አንቀላቀልም። ኢየሱስ ለምን ብቻውን ያድናል? የሞተልኝ ብቻውና ኢየሱስ ለምን ብቻውን ያድናል? የሁላችንም በደል እግዚአብሔር በልጁ ላይ ነው ያደረገው። ኢየሱስ ለምን ብቻውን ያድናል? ምስማር የተመታበት ብቻውና ኢየሱስ ብቻውን ለምን ያድናል? ከሊቀ ካህናቱ ግቢ እስከ ጲላጦስ አደባባይ የተደበደበ የተገረፈው ብቻውና ኢየሱስ ለምን ብቻውን ያድናል? ቀራንዮ ኮረብታ ላይ ሲሰቀል እሱ የተሰቀለበት መስቀል ላይ ከጎን እናቱ ዮሐንስ አልተሰቀሉ ከግርጌ ሆነው ያለቅሱ ነበር እና መስቀሉ ላይ የሞተው ጌታ እንጂ ከመስቀል ግርጌ ያሉ አንዳቸው ማርያም ዮሐንስም አዳኝ አይደሉም። ቀሉ ግርጌ ሆኖ ያለቅስ ነበር
እዛ መስቀሉ ግርጌ ሆኖ ለሚያለቅሰው ለዮሐንስ ኢየሱስ ሞቶለታል። መስቀሉ ግርጌ ሆና ለምታለቅሰው ለማርያም የኢየሱስ መሞት ያስፈልጋታል። እሱ ስለሞተ ነው መንግስተ ሰማያት የገባችው እንጂ ኢየሱስ ባይሞት ማርያምም ሲኦል ነበር የምትገባው። ዮሐንስ በለው አንተም እኔም ሁሉም ማለት ነው። ኢየሱስ ስለሞተ ነው። ጻድቅ አምላክ ለዘላለም የሚኖር ንጉስ ስሙ ለዘላለም ይቀደስ። ኢየሱስ ስለሞተ ነው ማርያም ሄዳነችው። ማርያም አልደነች ይመስላል? ድና ነው። ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በላለችው ድና እኮ ነው። አንተ ድና ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው ብላ ያለችው ማለት ነው። ስማችንም ቅዱስ ነው አላለችም፣ ስሙ ቅዱስ ነው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ምሕረቱ ለሚፈሩት ለትውልድ ትውልድ ይኖራል። በኃይሉ ክንድን አድርጓል፣ በክንዱ ኃይልን አድርጓል ይላል። ሶሪ በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል አለች። አየህ፣ ባለጠጎችን ባዶ እጃቸውን ሰደዋል፣ ለአብርሃምና ለዘሩ እንደተናገረ አላለችም? የጌታዬ እናት እችን ማርያምን ነው እኛ ፊት መታችሁ አንዳች አታወሩ። እመቤቴ ወላዲቴ ብለህ የምትለው እቺ አይደለችም። እቺማ የጌታዬ እናት ናት። እቺማ የእኛም እናት ናት። እቺማ የእኛ እናት ናት። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው አለች። አየህ ስሙን እንዴት እንደምታገኘው። ስሙም ቅዱስ ነው። እንደዚህ ነው ያከበሩት። አንተ መታ የቅዱስ የሆነውን ስም ከአርሴማ እኩል ደምረህ በስድስት ኢየሱስ በስድስት አርሴማ በስድስት ቁስቋም ትለኛለህ። ቡትቱና አርቲ ቡርቲ ድርቶ ለጥፈ አይሰራም፣ አይሰራም። ስሙም ቅዱስ ነው። ኢየሱስ ለምን ብቻውን ያድነናል? ብቻውን ስለሞተልን። ኢየሱስ ለምን ብቻውን ያድነናል? ብቻውና የኃጢአት ዕዳችንን የተቀበለው ኢየሱስ ብቻውን ለምን ያድናል? መራራውን ጽዋ ብቻውን አይጠጣው። ኢየሱስ ብቻውን ለምን ያድነናል? ጲላጦስ አደባባይ ላይ የተደበደበው ማን ነው? ብቻውን ነው። ብቻውን ኢየሱስ ለምን ብቻውን ያድነናል? እግዚአብሔር የሁላችንም በደል በእርሱ ላይ ነው ያኖረው። በእናቱም በሱም በዮሴፍም በእንትናም በአጎቶቹ በአክስቶቹ በዘመዶቹ አላለም፣ አላከፋፈለም። ለምን አይሆንም? የማርያምን በደልና ኃጢአት ኢየሱስ ተሸክሞታል። የዮሐንስንም በደልና ኃጢአት ኢየሱስ ተሸክሞታል። የኔንም ያንተንም የዓለምን ሁሉ በደልና ኃጢአት ኢየሱስ ተሸክሞታል። አለቅ። ጌታዬ ስም ይባረክ። ስለዚህ እኛ ስንት ወዳጅ ነው ያለን? አንድ ነው ያለን። ስንት አዳኝ ነው ያለን? ስንት ንጉስ ነው ያለን? ስንት ሊቀ ካህን ነው ያለን? ስንት በግ ነው የተሰዋልን? ወደ አብ የምንገባበት በር ስንት ነው? ወደ አብ የምንደርስበት መንገድ ስንት ነው? አንድ። የኔ አባት የኔ አባት ስም ይባረክ። የእግዚአብሔር ልጅ ስም ይባረክ። አንድ እግዚአብሔር ስንት ልጁን የሰጠን? አንድ ልጅ። ያ ልጁ በር ነው። ያ ልጁ መንገድ ነው። ያ ልጁ የህይወት ውሃ ነው። ያ ልጁ የህይወት መጠጥ ነው። ያ ልጁ ትንሣኤና ህይወት ነው። ያ ልጁ እውነተኛ ነው። ያ ልጁ አስታራቂ ነው። በሰውና በእግዚአብሔር መካከል የሆነ ብቸኛ። ያ ልጁ መተኪያ የሌለውን ውድ ነፍሱን ሰጠኝ። ያ ልጁ የኃጢአቴን ስርየት ያገኘሁበት ነው። ያ ልጁ ስሙ ኢየሱስ ይባላል። ስሙም ተብሎ እንደተባለ ማለት ነው። ስሙንም ኢየሱስ ትያለሽ። እርሱ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። አንቺም እሱም እኛም እናድናለን አላሉ። አፈር ደቼ ነው ማስግጥላልኩ። ይሄን የሰው ስርዓት ትምህርት በዚህ እውነት ላይ የተጻፈው ይሄ ነው። ጴንጤ ይደሰታል፣ ይኮራል፣ ይበሳጫል፣ ካቶሊክ ይናደዳል፣ እንትና ኤሌክትሪክ ይይዛል ምናምን ነገር የሚባል ነገር የለም። ኢየሱስ የእግዚአብሔር ልጅ ብቻውን ነው መራራውን ጽዋ የጠጣው። አለቀ። ይሄ ነው እውነቱ። የፈለጋችሁትን ማለት ትችላላችሁ። ልቤን የሰራ የላከኝ እግዚአብሔር ብቻ ያውቃል። የወንድሞቼን ልብ የሰራ የላካቸው እግዚአብሔር ብቻ ያውቃል። ነገር ብሎን ይመስላቸዋል። ሰው እንዴት ነገር ይለዋል? 11 ዓመት የሶሻል ሚዲያ ላይ እንደዚህ ያየኝ መድኃኔዓለም ጌታ ኢየሱስ ክርስቶስ ስሙ ይባረክ። እንደዚህ ያየኝ
በስሜ ላይ ሲመትቱ ሲያሟርቱ ከወንጌል አማኞች ከወንድሞች የጀምሩ በሌሎች ዘንድ እንድጠላ ለማድረግ የማይፈነቅሉ ድንጋይ የለም። የሰራዊት ጌታ እግዚአብሔር ግን ንጉሱ ከኔ ጋር ነው ያለው። ንጉሱ ከኔ ጋር ነው ያለው። ንጉሱ ከኔ ጋር ነው ያለው። ጌታ ኢየሱስ ምስክሬ፣ ንጉሱ ከኔ ጋር ነው ያለው። የማገለግልበትን ሞቲቭ የማገለግልበትን መንፈስ ያውቃል። በስሜት ነው ኤርሚያስ አሉኝ። ሰው 11 ዓመት ስሜት ይናገራል እንዴ? 11 ዓመት በቀን 2 እኮ ገባለሁ ላይቭ ላይ። ለምን ጥሪ አያስቀምጥህም? ይነዘንሳል። ወጣና ተናገር ይላል። የጌታን በጎነት የሱን በጎነት በምንድነው የምነግረው? በቅዱስ ቃሉ። ይሄን ቅዱስ ቃል ስንነግራቸው እንትና አቡነ ሰላማ የሚባል ከሳቴ ብርሃን ለኔ ብርሃን ገላጭ ሆኖ ለኔ ሞተልኝ ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ ሰላማስ ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ ተክለ ሃይማኖት ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ አረጋዊ ይላል። ኢየሱስ እኮ ሞተላል አቡነ እስትንፋሰ ክርስቶስ ይላል። ኢየሱስ እኮ ሞተላል አቡነ አረጋዊስ። ኢየሱስ ሞተላል ጊዮርጊስ ትዝ አይልም? ኤርሚያስ ይለኛል። ኧረ ኢየሱስ ሞተላል አርሴማ እኮ እግሯን ተቆረጠች። ኢየሱስ እኮ ሞተላል ክርስቶስ ሰምራ የምትባለው በክንፍ በረረችና። ስለዚህ ገለባውን መውቃት ጀመርኩ ማለት ነው። ለዚህና እነዚህ መጽሐፍቶች በእነሱ በሚያምኑት ዘንድ ሞገስ አጡ። በፓትርያርኩ አፍ በጳጳሱ አፍ ጥራት ይጎላቸዋል አስብሏቸዋል። እግዚአብሔር በእኔና በወንድሞቼ በኩል ክብር ለመንፈስ ቅዱስ ይሁን። ጥራት ይጎላቸዋል። እናስ ይሰብሰቡ፣ እናስ ይታረሙ። ይህን ግን ይሰብሰብ ይታረም አትለው፣ የታረመ ነው። ከብር ከወርቅ ይልቅ የነጠረ ነው። በመጽሐፍ በብሉይ በአዲስ ኪዳን የተጻፈውን ብታነበው የዳዊትን ልጅ ኢየሱስን ከዘፍጥረት መጽሐፍ ምዕራፍ 1 እስከ ራእይ መጽሐፍ ምዕራፍ 22 ቁጥር 16 ድረስ ታገኘዋለህ። እኔ ኢየሱስ የዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ። ማንም የተጠማ ቢኖር ወደ እኔ ይምጣ ይላል። ተጠምተሃል ብራዘር፣ ጽድቅን ና። ተጠምተሻል እህቴ፣ ነይ። የኃጢአት ዕዳህ አለብህ፣ ና። ኢየሱስ ለበደል ኃጢአት ቀራንዮ መስቀል ላይ ሞቶልሃል። ዕዳ ተከፍሏል እኮ ብራዘር። ቢሉ እኮ ተዘግቷል። አንተ በሰራው ስራ ልትዘጋው የምችለው ሂሳብ የለም። ኢየሱስ ከፍሎልናል ቀራንዮ ላይ። አድርገህልኛልና ለዘላለም አመሰግናለሁ አትለውም እንዴ? መተህ በስራዬ ነው በስራዬ ማለት በስራችን በስራው የምትጸድቀው፣ ያለ ስራችን አንገባም። ምን ስራ አለ እናንተ? ምን ስራ አለ ወንድም ማለት? ምን ስራ አለሽ እህቴ? ምን ስራ አላችሁ? በስራዬ የት ይሆን መግቢያዬ? የምትገባበትን እንኳን አታውቀውም። በስራዬ መንግስተ ሰማያት እገባለሁ ትለኛለህ። እዚህ መተህ ገዝት ልከህ፣ ከዛ ደግሞ ማታ ምሽት ደግሞ ስትሄድ በስራዬ የት ይሆን መግቢያዬ? በስራዬ የት ይሆን መግቢያዬ? አታውቀውም እኮ የት እንደምትገባ በስራ እንኳን። ጨነቀኝ ጠበበኝ ነፍሴ ወዲያልኝ። ኧረ ወንድም አለም እህትዬ እህት አለም ነይ ወደ ኢየሱስ። ያንተ ስራማ ጭንቅ ጥብብር የሚያደርግህ የእግዚአብሔር ልጅ ስራ በመስቀል ላይ ይሰራል። የጴንጤና የኦርቶዶክስ መዝሙሩ የተለያየ ነው። እዚያ ያለ መዝሙሩ ጨነቀኝ ጠበበኝ ነፍሴ ወዲያልኝ፣ ግጥም ተሸክሜ የኃጢአት ክምር። ማመን ጥሩ ነው። ተሸክሜ የኃጢአት ክምር ይነጋል ይመሻል በከንቱ ስዞር። ኤርሚያስ ምን ትለዋለህ? ይህን ዘዋሪ ትውልድ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሏል። ማ? ኢየሱስ። የእሱ መልእክተኛ ነኝና እነግራለሁ። ጠበበኝ አጠረኝ ነፍሴ ወዲያልኝ። ወይ 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 አጠረኝ ቀጠለኝ ጠበበኝ። አረ በጌታ ቅዱስ ጳውሎስ እንለምናችኋለን እንዳለ ማለት ነው። እንለምናችኋለን ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። እኛን ለማዳን እኛን ለማጽደቅ ክርስቶስ
ኃጢአት አላወቀውን ስለኛ እሱ ኃጢአት አደረገው ይላል። ተው እንጂ ወንድም ዓለም ታምራት እንዴ ያምርብሃል ትለኛለህ እንዴ? ንጉሱ እኮ ውስጥ ያለ ነው እኮ ብዬ የምልህ ኢየሱስ እኮ ውስጥ ያለ ኢየሱስ እኮ ባንተ ውስጥ አለ ወንድሜ። ያመንሽው እህቴ ኢየሱስ በእውነት እኮ ውስጣችን እኮ አለ። ምን ይመስላል አሁን እዚህ እኩለ ሌሊት ላይ የሚያስጨዋኝ ቆንጅዬ ሚስቴና ልጆቼን አስተኝቼ ግብ ግቡን ለምን የፈለኩት ይመስላል? ትውልድን ለማዳን ኢየሱስ ሊመጣ በደጅ ስለሆነ ጨነቀኝ ጠበበኝ ነፍሴ ወዳልኝ ይላል። ነፍሴ ወዳልኝ ብሎ የሚለውን ሰውዬ ነፍስን ለጌታ ስጥ እያልኩ ነው። ነፍሱን ስለ ነፍስህ ያኖረውን የእግዚአብሔር ልጅ ተቀበለው፣ የዳዊትን ልጅ ተቀበልና ዳን። ይህንን የወንጌል እውነት እንዳንሰብክ ሰይጣን በግራ በቀኝ በፊት በኋላ ያሉትን በሙሉ ያስነሳል። ትወድቃላችሁ። ጻድቁን እግዚአብሔር ያድነዋል ከእጃችሁ ማለት ነው። ጻድቁን እግዚአብሔር ያድነዋል ከምላሳችሁ ጦር ያድነዋል። ጨነቀኝ ጠበበኝ ነፍሴ ወዳልኝ። እሺ የአንተስ ወገን ራሱ ጴንጤው ኤርሚያስ እንዴት ነው የሚዘምረው? ወገን ጴንጤው እኛ እኮ ጌታ እግዚአብሔር ምስክሬ ይሄ ራሴ ስለሆነ ላደላ ፈልጌ አይደለም። ጴንጤ እኮ የተለየ ህዝብ ነው ወንድም አለ። ጨነቀኝ ጠበበኝ ነፍሴ ወዳልኝ አንልም። ስራችን ቀራንዮ መስቀል ላይ ተሰርቶ ስላለቀ በስራችን አንልም። በስራው መጽሐፉ በእርሱ ስራ ሁላችን ወደ አብ መግባት አለን ይላል። በእርሱ ስራ ኢሳይያስ ትንቢቱን ሲናገር አስቀድሞ ጳውሎስ ይህን በኤፌሶን ላይ ከመናገሩ በፊት ስራችንን ሰርተህልናልና ሰላምን ትሰጠናለህ ይላል። እግዚአብሔር ለዘላለም ስም ይባረክ። ኢሳይያስ እኮ እንደዚህ ብሎ ትንቢት የተነበየ ታውቃለህ። ጳውሎስ ኤፌሶን ላይ ከመናገሩ በፊት ከ750 ዓመት በፊት ስራችንን ሰርተህልናልና ሰላምን ትሰጠናለህ። ቅዱስ ጳውሎስ መጣና ኤፌሶን ላይ በእርሱ ስራ ሁላችን ወደ አብ መግባት አለን አለ። አየህ ኢሳይያስ የተነበየለት ኢየሱስ ስራችንን መስቀል ላይ ሰራው። ስለዚህ እኛ ምን እንላለን? ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ፣ አማኑኤል ከፍ በልልኝ፣ ኢየሱሴ ከፍ በልልኝ፣ ስራዬን የሰራህልኝ መንገዴን ያቀናህልኝ ኢየሱሴ ነፍሴ ወዲያልኝ ብዬ ስለ የነበረው ሰውዬ ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ አማኑኤል። ምክንያቱም የከንፈሮቻችሁን ምስጋና ለሱ ምን ላደርግ ነው? አሁን እሱ በሰራው ላይ እኔ ምን ላደርገው? ምን ልጨምር? ምንስ ጨምራለሁ? ምንድን ነው የሚጨምረው? ኢየሱስ በከፈለው ዋጋ ላይ እኔ ጨምራለሁ ብዬ ብል ምራቅ እየተፋው ነው። በሱ ስራ ላይ ስድብ ነው። ኤርሚያስ እኔ እንድድን የኔ ስራ ምናምን ነገር የለም። የኢየሱስ ሞት ሲደመር የኤርሚያስ መልካም ስራ እኩል ይሆናል መንግስተ ሰማያት ብሎ የሚል የሂሳብ ስሌት የለው እግዚአብሔር። በልጁ በኢየሱስ ክርስቶስ ስታምን ትድናለህ። በልጁ በኢየሱስ ክርስቶስ ስታምን ትጸድቃለህ። በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ታገኛለህ። አለቀ። በመጽሐፍ የተጻፈው እውነቴ ነው። ምን ላድርግ? ይህንን ጌታ የህይወት አዳኝ መድኃኒት ንጉስ አዳኝ አባት እንዲሆን የልብህን በር ክፈትና ና ጌታ ኢየሱስ ና በልቤ ግባ እፈልግሃለሁ። አንተ ልታድነኝ ነፍስህን እስከ መስጠት ድረስ ከወደድከኝ እኔም ደግሞ የወደድከኝን ጌታ እወድሃለሁ። ና በእኔ ውስጥ ግባ፣ ና በእኔ ውስጥ ኑር፣ እኔም በአንተ ውስጥ ልኑር ብለህ በለው ብለሽ በይው። ታዩታላችሁ። ታየዋለህ ወንድም አለም፣ የእውነት ታዩታላችሁ። ኃጢአቴ ተሰረየ፣ በደሌ ተወገደ። ማነው ያዳነኝ? ኢየሱሴ ነዋ። አየህ፣ ያዳነን ማን ነው? ኢየሱስ። ኢየሱስ ስለ
ሞተልን በመስበካችን ይህንን እውነት የሚቃወሙ እነዚህ መጽሐፍቶችን ትክክል አይደሉም ብለን በቅዱስ ቃሉ መዘነን በማሳየታችን በእኛው በወንጌላውያን አማኞች አፍ እንደ ጠላቶች ተቆጠረን፣ እንደ ሰዳቢዎች ተቆጠረን። አምላክ የምናገለግልበትን ሞቲቭና መንፈስ ያውቃል። ህዝባችን ይህን ቅዱስ የእግዚአብሔርን ቃል እንዳያነቡ እነዚህ እንቅፋት ስለሆኑባቸው ነው። እንቅፋቶችን ከትውልድ ፊት እያነሳን ያለ ነው። በእግዚአብሔር እውቀት ላይ የተነሳው የእግዚአብሔር እውቀት ይሄ ነው የተነሳው የሰውን ሐሳብ ይህን ስናፈርስ ለምን ታፈርሳላችሁ ትለኛለህ። ተመጣና አንተም ብሎ ወንጌላዊ ምናምን ነገር ይላል። አንተ ውጣና ስበካ፣ እስኪ አሳየን። ስበኪ ወጪና አሳየን። ማንም ወንጌላዊ ነኝ ብሎ ያለ ይሄ በቸርች ውስጥ ተከብሮ የተቀመጠ ማንም ኤርሚያስ እዚህ የምሰደበውን ያህል እየተሰደብክ አታገለግልም። እናትህን ልዘቅዝቃት ይልሃል። እዚህ ቁጭ ብሎ ገብቶ ገዝት ላይ ሚስትህን አንዴ ልተኛት ይልሃል። ምን ልትሆን ነው? ያኔ ምን ልትሆን ነው? እግዚአብሔር ጸጋ ካልሰጠ በስተቀር ምን ልትሆን ነው? ልጆችን ይረግማሉ። ኤርሚ ሚስትህን አንዴ ታውሰኝ፣ ዳጊ ሚስትህን አንዴ ታውሰኝ፣ ዳኒ ሚስትህን አንዴ ታውሰኝ ይሉናል። ምን ልትሆን ነው? እግዚአብሔር ጸጋ ሲያበዛልህ ግን አየህ እዚህ ለሞት ወደ ሞት እየተነዳ ያለውን እየታደግን ነው በክርስቶስ ኢየሱስ ጸጋ። ና ወንድሜ ይሻልሃል። እነዚህ መጽሐፍቶች አይጠቅሙም። እነዚህን ጣና ወደ እግዚአብሔር ቃልና በእነዚህ መጽሐፍቶች ውስጥ የተጻፉ ግለሰቦች አያድኑም። በዚህ ቅዱስ ቃል ላይ ግን የተጻፈው የእግዚአብሔር ልጅ የዳዊት ልጅ ያድንሃል። ና እህቴ ነይ ነው እያልን ያለ ነው። ከቸርች መተህ እኔን ትቃወመኛለህ እንዴ ብራዘር? ከቸርች ወጥተህ ዳኒንና ዳጊን ቤካንና ሰኒን እዚህ ያሉትን ትሳደባላችሁ? ወንድሞች ናቶች ቢገባችሁ በጸለይ ምንድነው እንዴ? ለእኛ በጸለያችሁ እንደዛ ብዬ ብለሻላ እንዳላበላሽ። ይህንን የማያውቁ ሰዎች ፌስቡክ ላይ ይጽፋሉ፣ ቲክታክ ላይ ይጽፋሉ። እኔ ወንጌል እንዲህ ሲሰበክ አይቼ አላቅም ይላል። አሰባበኩን እስኪ ያሳየን። ኤፌሶንን አውጣ ተብሎ እኮ ሲባል ወደ ዘፍጥረት የሚገለብጠው ሰውዬ ነው። እኔ እንዲህ አይነት አሰባበክ እኔ በፍጹም እኔ አይቼ አላቅም። ግን እንደዚህ ነበር እኔ በአባቶቻችን ዘመን ይላል። እስኪ አንተ አሳየን በአባቶቻችን ዘመን እንዴት እንደሚሰበክ። ውስጣችንም ውጫችንም እያለቀሰ የምንሰብከው የእግዚአብሔር ልጅ ኢየሱስን ነው። በንጹህ ልብ ወንድሞቼና እህቶቼ ያለ ድካም አልቀረንም። እግዚአብሔር ትውልድን እያዳነ ነው። በጣም 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 በቃ ዘመኔ እኮ በከንቱ አለቀ ብዬ አልጸጸትም። ኢየሱሴ ስም ለዘላለም ይባረክ። ያሳዝነኛል እዛ ቁጭ ብዬ ስላንተ እየተሰደብኩኝ ስላንተ የተናገርኩት ያ ቀን የተረገመ ይሁን ብዬ አልልም፣ አልጸጸትም፣ አልልም በፍጹም አለ። ምን አደረግኩና? ያውም ደግሞ ጌታ ዘመን ሰጥቶን ጸጋ ሰጥቶን እዚህ ስላገለገለ ወንድሞቼ እና እህቶቼ እነ እስጢፋኖስ በድንጋይ እየተወገሩ ነው የሰበኩት። እነ ጳውሎስ ሞተዋል ተብለው ከተማ ውስጥ ተገፍትረው የከተማይቱ ገደል ውስጥ ወስደው ወሩሯቸው በርናባስና እሱን የትንሣኤ መንፈስ እየገባባቸው ጨርቃቸውን እያራገፉ በዚህ ከተማ ውስጥ የሚድኑ ብዙ ሰዎች አሉ፣ ውጣና ተናገሩ እያሏቸው እንደዛ ሆነ ያገለገሉትን ወንጌል እነዚህ ሚስቴ ፊት ለፊቴ ቡና አስቀምጣልኝ ውሃ እየጠጣሁ በአካልም ተገልጬ እንደዚሁም በሚዲያ ላይ የማገለግለውን ከሰርን። ያሳዝናል ዳጊ። ግን ያኔ ግን ለምንድነው ግን ዞር ብለን ያላሰብነው? ስንት ነገር እኮ እንሰራበት ነበር።
እነ ዳኒ ግን ምንም ሐሳቡ አልመጣልም ነበር ያኔ እንደዛ ስንሆን እኔ ግን ምን ነክቶ ነው ግን አንልም ጌታ ኢየሱስ አልልም ባንተ ሆኜ ያለፉብኝ ዘመናቶች ያለፉ ወራቶች ያለፉ ቀናቶች አይቆጩኝም እንደውም የሚቆጨኝ ያልሰራውበት ያልሰበኩበት ያላገለገልኩበት ያልጸለይኩበት እንደሚገባኝ ባልተዘረጋውበት ወንድሞቼም እሱ ነው የሚቆጨን እንጂ በፍጹም አይቆጨንም እግዚአብሔር ትውልድን አድኗል እያዳንም ነው ምስክርነቱን ራሳቸው ናቸው የሰጡት ራሳቸው ብዙ ትውልድ እያሳቱብን ነው ሶሻል ሚዲያውን አናጉት ስለዚህ ስላልቻልናቸው እንገዝት ነው ብለው ያሉት እንገዝት ማንም ሰው እነሱ ጋር እንዳይሄድ ብለው ማንም ሰው እንዳይገባ ብለው የኔን ወንድምነትን የዳኒን ስም እየጠሩ እነሱ ቤት እንዳትገቡ ብለው ለምን ብዙ ሰው አሳቱ ብለው ለነሱ ማሳት ነው ለኛ ግን እግዚአብሔር አድኗል ቴንክ ዩ መንፈስ ቅዱስ ይሄንን ሁሉ የሰራ እግዚአብሔር ነው ይሄን ሁሉ የሰራ ዳጊ አይደለም ይሄን ሁሉ የሰራው ኤርሚያስ አይደለም ይሄን ሁሉ የሰራው ዳንኤል እህትዮ ሰኒ አይደለችም መቅዲ ቤካ አይደለም ወንድሜ ሰናይ አይደለም ይሄንን ሁሉ የሰራው እግዚአብሔር ነው ክብሩ ለማን ይሁን ለበጉ ለኢየሱስ ክርስቶስ ይሁንለት ይሄን አገልግሎት ቅልብ ያላችሁ አብራችሁን በመጸለይ በተለይ እናቶች ወንድሞችም በቸርች ውስጥ የምታገለግሉ ስማችንን ጠርታችሁ ጸልዩልን ጸሎት ትልቅ ስራ እንደሚሰራ ስለምናምን በቃ ይሄን ብቻ ነው የምንጠይቃችሁ ጸሎት ጸልዩልን አሁን የወንጌል አማኞች ነን ብለው የሚሉ አይደሉም የሆኑ ሰዎች ናቸው የተነሱበት የወንጌል አማኞች ወንድሞች እህቶች ናቸው የተነሱበት ስራ እንዳልሰራ እዛ ቤት ኦርቶዶክሳውያን የምትሰደቡበት ነው እዛ ቤት አትግቡ ኑኛ ጋር እያሉ ብለው የሚሉ መጽሐፉ ወዴት እንደሚገለጥ ይሄ መጽሐፍ እንኳን ወዴት እንደሚገለጥ የማያውቁ እነዚህን መጽሐፍቶች እኛ ጋር ቁጭ ብለው የተናገሩን በማስታወሻ ይዘው እነሱ እነዚህ መጽሐፍቶች እንደሚያውቁ እኛ ግን እንደማናውቅ እነሱ ለኦርቶዶክሳውያን ሩሩ እኛ ግን ክፎች እያደረጉን እየሳሉን ነው እኛው ጋር የነበሩ ሰዎች ወንድሞች እናቶች እዛ ቤት ትሰደባላችሁ እኛ ጋር ግን አንሰድባችሁም እያሉ እኛ ተሳዳቢዎች ነን እንደ ወንድሞች እናቶች እኔ እኮ አንዳንዴ እዚህ መጽሐፍቶች የተጻፈ በጌታ ኢየሱስ ክርስቶስ ላይ የተጻፈ ስንት ነውረኛ ነገር ስለሚያበሳጨኝ ደብተራዎች የጻፉ ብዬ እኔ አገልጋዮቹ ነው የምናገረው መጽሐፉን እኔው ቁጭ ብዬ አንብቤ ገጽ አገላብጬ ምዕራፍ ቁጥር ነግሬሽ ማስታወሻ ደብተር ላይ ይዘሽ ሄደሽ እዛ አይሰሟችሁም እዛ ግን እንትን አትባሉ በላችሁ ስትሉ ምን ማለት ነው አትሄዱ እዛ እያሉ ወንድሞች እናቶች 30 ደቂቃ ስለ ኢየሱስ ስበኩ ብለው ቢባሉ የላቸውም 30 ደቂቃ አይደለም እነዚህ መጽሐፍቶች ይሄንን የእግዚአብሔርን ቃል 30 ደቂቃ ተብለው ስበኩ ተብለው ይባሉ አልተሰጣቸውም ጥሪ የላቸውም አይደረግም ብታደርጉ ምንም የምታመጡት ነገር የለም አይደረግም ዳንኤል ቤት አትግቡ ይባላል ወንድሞች እናቶች ኤርሚያስ ቤት አትሂዱ ይባላል የወንጌል አማኞች ትላላችሁ ወንድሞች እናቶች ይባላሉ ወንድሞች እናቶች ፍጻሜያችሁ እንደልባችሁ ክፋት እንደሚሆን አትጠራጠሩ ቅዱስ እግዚአብሔር ምስክር ነው እንደዚህ አሉን እሺ እንደዚህ አሉ እዛ ቤት እናንተ የምትሰደውበት ነው እናንተ የምትዋሩበት ነው ቤት ነው አትግቡ አትሂዱ እያሉ ማለት ነው ሰው እዚህ መጥቶ እንዳይሰማ ያከላክላሉ አይደለም ያልዳኑትን የዳኑት እንኳን ራሱ መጥተው እንዳይሰሙ ።
ጌታን ተቀብለው በበጎ ፍቃዳቸው ጌታን ተቀብለው በእኛው እጅ ጌታን ተቀብለው ማለት መልሰው እኛኑ ይሳደባሉ። አንዳንዶቹ ተመክረው ምክር ተቀበለው እኔኑ መልሶ ይሰድበኛል። በእኔው እጅ ጌታን ተቀብለው እኔኑ መልሶ ይሰድበኛል። ምንም ሳላረገው በእኔው እጅ ጌታን ተቀብላ እኔኑ መልሳ ትሰድበኛለች። ምንም ሳላረጋት። ወንድሞች እናቶች፣ ለምን ዋናው ታርጌት ኤርሚያስን፣ ዳንኤልን፣ ቤካን፣ ዳጊ ዋቴቨር ወንጌል ላይ ትኩረት አድርገው የሚሰሩትን መንቀል ነው የሰይጣን አጀንዳው። አትችሉም። ከማያምኑ ሰዎች ጋር አብረው ተደርበው ከማያምኑ ሰዎች ጋር አይደለም ከሰይጣን ጋር ከሲኦል ሰይጣን በነቂስ ቀስቅሰህ ለምን አትመጣም? አትችሉም። ፍጻሜያችሁን ሁሉ የሰራዊት ጌታ እግዚአብሔር አሳይቶኛል ምን እንደምትሆኑ። አትችሉም። ለምትወዱን ግን ጸልዩልን። ልባችሁን ጠብቁ። እቺን መልእክት ሁሌ ስሙ ወንድሞች ናቸው። ልባችሁን ጠብቁ። በውስጥ ደውሎ ሃሎ የእናንተና ነገር አላውሽው ምንድን ነው? አይ እኔ ግን ብዙ እንትን መስሎኝ ነበር። እንደዚህ እኮ አይደለም ነገሩ። እና አይ ምንሽ እኔ ብዙ እዛ ቤት ባትገቢ እዛ ቤት ባትጂ ደስ ይለኛል። እውነትሽን ነው? አዎ። ምን ሆነ እንዴ? የሆነው ነገር አልሰማሽም እንዴ? አዎ። አይ እኔ ግን ራስሽን ጠንቀቅ በይ ነው የምልሽ። እዛ ቤት አትጂ። ነገሩን ሳያጣሩ ይመጡልህና ብለው በስንተኛው ቀን ቴክስት ያደርጉልኛል ለእኔ። ምንድን ነው? አይ የሆነ ነገር ሰምተን ነው። ምን ሰማችሁ? ማለት እኛ እንደዚህ አልመሰለም ነበር። ምንድን ነው የመሰለሽ? ወንድሞች ናቶች፣ አሁን ለእንደነኛ አይነት በተናጥል ወሬ ለመመለስ ስልኬ ላይ ደግሞ የማከብራቸው ሰዎች ስለሆኑ መልሳለሁ። ማን ነው እንደዚህ ያለሽ? ያለኝን ሰው አልነግርህም፣ ግን እንደዚህ ተብሏል። ሁለተኛ ያላችሁን ሰውም ላትነግሩኝ፣ አንደኛ ያላችሁን ሰው ላትነግሩኝ፣ ያላችሁን ሰው ላታመጡ፣ እኔ ጋር ወሬ እንዳታመጡ ነግሬያለሁ። ቀጥታ ብሎክ ነው ማድረግ የምጀምረው ከዋትስአፕ። እስከዛሬ ማንንም አላደረኩም። ኦኬ፣ ከኔ መልስ የምትፈልጊ ከሆነ ካመጣሽ እንትና ነው እንደዚህ ያለኝ ወይ እንትና ነች እንደዚህ ያለች ናይን ነገር ቢጠራልኝ ደስ ይለኛል። አንደኛ ምንም ነገር የሚጠራ ነገር የለም፣ ግን ካለ ማለት ነው። በቃ ይሄን ልብን ለማውረድ ማለት ነው። እዛ ቁጭ ብለው በውስጥ በዋትስአፕ በግሩፕ ተደዋውለው በቴሌግራም እውነትሽን ነው፣ አዎ እኔም እኮ እንደዚህ እንትን እውነትህን ነው፣ አሁን እንደዚህ በቃ ከዚህ ውጭ የላቸውም። ይመጡና እኔ ላይ ነው የሚዞሩት። ይኸውላችሁ ጌታ በሚያውቀው እዚህም ያላችሁ እጄም አንደበቴም ህይወቴም በእናንተ መንገድ ላይ ንጹህ ነው። ንጹህ ከሩቅ ከቅርብ ከየትም ተደራጁ፣ ንጹህ ነው። የአባቶች አምላክ ምስክር ንጹህ ነው። ልታደክሙኝ አይደል? በወሬ ልታደክሙ ከማያምኑ ከኦርቶዶክሳውያን ጋር ሆነ በወሬ ልታደክመኝ አሉሽ ዳር ትይዛለህ። መስሚያ ጆሮ የለኝም። ዳር ትይዛላችሁ። ወንጌሉን እንዳናገለግል የሚፈልግ ሰይጣን ነው። ለቀን አልተገዛነን። አዎ ጊዜ ለመብላት እህትዬ ሀንቸው፣ በእውነት ጊዜ ለመብላት። ስለዚህ ወንጌል አማኞች በጌታ የምወዳችሁ ወንድሞቼ እናቶቼ፣ ወንድሞችም ጋር ትደውላቸው ከሆነ ዳጊ ጋር ወይ ዳንዬ ጋር ወይ ቤካ ጋር እንደዚህ ማለት የምደውላቸው ሰዎች ካላችሁ ከነገራችሁን በትክክል ንገሩን ካለ ማለት ነው። ይሄ ነው ብላችሁ ማለት ነው። የነገራችሁን ሰው ሁሉ ጭምር ከነገራችሁ ነገር ጋር በደንብ ፍርጥ አድርጋችሁ ንገሩ። እኛም እንድንነግራችሁ ማለት ነው። ካልሆነስ አይ ያለችኝን እህት አልነግርህም፣ ያለኝን ወንድም አልነግርህም፣ ግን እንዲህ ብለው ይላሉ። እንዲህ አይነት ወሬ ይዛችሁ እንዳትመጡ። ወሬ
ለምን እኛ ስራ ላይ ነን ያለው። አለቅ እዚህ ምድር ላይ እዚህ አሁን ባለውበት ሁኔታ ማንንም ጠልቼ እያገለገልኩ አይደለም። አንጠላም፣ ሰውን ሁሉ እንወዳለን። ስለዚህ እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። አይ በሙሉ ተነስቶ ኤርሚያስ የሚባል ልጅ እንኳን ጎንደር ሀገር ያሉ ቤተሰቦቹ ደውለው አስፈራርተውት ነው። ካናዳ ሀገር ያለው ደህንነት ጌታን ተቀብሎ ኦፊሻሊ ደህንነት እንዲማር ወንጌላዊ ተክሉ ጋር አገናኝቸው ቸርች እየሄደ ተምሮ ሊጠመቅ እያለ መጣና ምን አለ? እኔ ጌታን አልተቀበልኩም፣ እኔ በፍጹም ትዝ አይለኝም አለ። ግን እኮ ከጎንደር ሀገር ደውለው ከመጣ እንገላለን ብለውት ነው ከጎንደር እና መልሶ እኔን ይሳደባል። አሁን የታያቸው ወንድሞች እናቶች ማን ነው የምትሉትም ተመልሶ እኔን የሚሳደቡ በዚህ ብለህ ብትል ሴቱ እኔን የሚሳደቡ ከኔ ጋር መጥቶን መላ እንዳልተሙ በዚህ ውስጥ ለውስጥ እኔ ጋር የሚያሳድሙት አትችሉ። በዚህ ጌታን የተቀበለ ሰው ሂድና ቸርች ተማር ብለናል። ቸርች ገባ። አማኑኤል ህብረት ቤተክርስቲያን ግቡና ይሁት እኔንም የሚሳደቡ ሰሙ ማለት ነው። አንድ ቀን መልሼለት አላውቅም። በሙሉ እዩት ወንድሞች፣ እህት አቆማለሁ። ግን በቃ በየቦታው የሚደረገው እንድታዩት ማለት ነው። የዚህ ሁሉ ጥረት ምንድን ነው? የወንጌሉን አገልግሎት እንዳንሰብክ ለማድረግ የተነሱበትን ጊዜ ያያቸው። በዚህ ሶስቱ ወንዶች ኤርሚያስ፣ ዮናስ፣ ሰሙ፣ በዚህ ብርቱካን፣ ሶፊያ ምናምን ነው። በዚህ ኦርቶዶክሳውያን ነው። በዚህ ደግሞ ውስጥ ለውስጥ ስማቸውን እንትና ነው እንዳይባል ሰውን እየመረዙ በውስጥ ማለት እየመረዙት ሁላቸውም ቀስታቸውን ወደ ኤርሚያስ ላይ አትችሉም። ብርቱ ክንድ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ከኔ ጋር አለ፣ ከወንድሞቼ ጋር አለ። በቅንነት ይህን ወንጌል እናገለግላለን። ልባችሁን ጠብቁ። እሺ ወንድሞች እናቶች፣ አለ ገና ገና የጠነሰሱት ጥንስስ አለ። ጠብቁ። አደገኛ ጥንስስ ጠንስሰዋል። ጽዋቸው ግን እላያቸው ላይ ነው የሚደፋው። የሰራዊት ጌታ ቅዱስ እግዚአብሔር ቋንቋቸውን የሚደበላለቅ በውስጥም የሚያወሩ ማንነታቸውን ሳይገልጡ በውስጥም የሚያወሩ ተገልጠውም የሚያወሩ ከማያምኑትም ወገኖች የሚያወሩ ከሚያምኑትም ወገኖች የሚያወሩ ሴትም ወንድም ይሁን ማንም ይሁን አልኩ። ቅኑን ሰው ቅኖቹን ወንድሞቼ እናቶቼ ከእጃችሁ ኢየሱስ ክርስቶስ ያድናል። ወዮላችሁ ለእናንተ ግን አዝናለሁ። ይሄን ብለን የምንለው ወንጌል እንሰብካለን። ተባረኩ፣ ጸጋ ይብዛላችሁ። በጣም ይቅርታ ረጅም ስላስረዘምኩ ወገኖች። ወንድምነህ ቤት ከፍታለህ? ዳንዬ በጣም አስረዝም ያለው ይቅርታ። ወንድምነህ ትከፍታለህ? ወንድምነህ አሁን አልከፍትም። ተባረክልኝ ብራዘር። ትከፍታለህ ወይስ? እሰማለሁ ወንድምነህ። አዎ ትሰማለህ። እሺ። አይ አሁን አልከፍትም ወንድምነህ። በቃ ቴንክ ዩ ጸጊ የምትይዋለህ? አይ ቲንክ እነ ኤልሲ ሌሎች እንኳን አይ ቲንክ ተራውት ቤካ አለ። በቃ ብዙዎች አልተናገሩም። ኦኬ ልቅደመው ቤካንም ስለምበልጠው በእድሜ እንኳን ልቅደመው። ሰላም ብያለሁ ሁላችሁንም። ኤልሲዬም አለች ከስርሽ። እሺ እሺ ሁላችሁንም ሰላም ብያለሁኝ፣ ከላይም ከታችም ያላችሁት። እኔ አንድ ነገር ብቻ እንድናገር ፍቀድልኝ ኤርሚዬ። ተቻለሽ ለገኝ እኔ ምን እላለሁ መሰለ ኤርሚዬ፣ ፕሊስ እናንተ እህት ወንድሞች የሆናችሁ ወሬ ሰምታችሁ ኤርሚያስ ጋር የምትደውሉ ሰዎች ኤርሚያስ ጋር ከመደወላችሁ በፊት ራሳችሁ ማመዛዘን አትችሉም ወይ?
በጣም ስላልሰማን አይደለም። ስራ ሆኖብኝ አልኩሽ። አይ በእውነት ስላልሰማን አይደለም፣ ግን ማመዛዘን እንችላለን። ስንሰማ ቁጭ ብለን መቼስ እኔ ኤርሚያስን 11 ዓመት እንደተከተለ ሰው በጣም ስለማውቀው ብሰማ የራሴን ነው የምወስደው። ምን ኤርሚያስ ካስደወለኝ እዚሁ ቲክቶክ ላይ ነው ያለ ነው እያየን ነው። ለምን እንረብሻለን? በቃ የራሳችንን አይምሯችንን እናሰራው። ቲክቶክ ለህፃናት ልጅ አይፈቀድም። ቲክቶክ ከ13 ዓመት በላይ ለሆኑ አይደለ እንዴ? እኛ ደግሞ በጣም ትልልቅ ሰዎች ነን፣ ወንጌል እናውቃለን የምንል ሰዎች ነን፣ መጽሐፍ ቅዱስ አንብበናል የምንል ሰዎች ነን። ከዛ በላይ ደግሞ እኛ መንፈስ ቅዱስ በውስጣችን አለ ብለን የምንል ሰዎች መንፈስ ቅዱስ ይነግረናል። ስንሰማ እኮ መንፈስ ቅዱስ ይነግረናል አይደለ እንዴ? አጥርተን እንሰማለን። ከዛ ደግሞ ከመሰለን ደግሞ እንንበረከካለን። በቃ ጌታ ሆይ ብለን እንንበረከካለን። በቃ እግዚአብሔር ሆይ ምንድነው ይሄ ብለን እግዚአብሔር እንዲያሳየን እንጠይቃለን። ለምን መሰላችሁ? ወሬ ከዛ መስማት ለእኛም አይጠቅመንም፣ ውስጣችንን ይይዝብናል። እና ጌታ ይባርካችሁ። በጣም ለረጅም ጊዜ ኤርሚን የምትከተሉ የነበራችሁ ሰዎች፣ የምታውቁ ሰዎች፣ አገልግሎቱን የምትደግፉ ሰዎች በጸሎት አግዙት። ሌሎች እህቶች ወንድሞቻችንም የኛው የሆኑትን ጌታ ሆይ በቃ ይሄ የክፉ መንፈስ በእውነት ጸብን የሚወድ ክፉ መንፈስ ብቻ ነው። የእግዚአብሔር መንፈስ የፍቅር መንፈስ ነው። የእግዚአብሔር አገልግሎት ይህ አገልግሎት የክርስቶስ ስራ የሚሰራው በፍቅር ነው። እጅ ለእጅ በመያያዝ ነው። መንፈስ ቅዱስ በውስጣችሁ ያሉ ሰዎች ከሆናችሁ ተንበርከኩ። በዛኛውም ወገን ይሁን በዚህኛውም ወገን ይሁን በምንኛውም በኩል ይሁን በማንኛውም ነገር ይሁን ተንበርከኩ። በቃ ለምን መሰላችሁ? አትረብሹት። ኤርሚያስን አትረብሹ። አገልግሎቱን ያገልግልበት። ተባረኩልኝ እህት ወንድሞች። ከዚህ ባለፈው እኮ ኤርሚ አንተ ዝም ስትል በቃ ዝም አለ ነገሩ በሙሉ። አንተ ዝም ካላልክ ግን ከዛ ይነሳሉ። ከዛ ደግሞ ሌላ እንጀራ በቃ አበባ እናንተን የሚቀበሉበት ነው። በጌታ በኢየሱስ ስም ስራ ይፍረስ። በቃ ኤርሚ አንተ አትመልስ። መመለስ ካስፈለገኛ እንመልስላቸዋለን። በጣም ብዙ ሰው አለ ከስርህ ሊመልስ የሚችል። ተባረክልኝ ወንድም አለ። ጌታ ኢየሱስ ልብህን ይጠብቅ። አውቃለሁ አንተ ልብህ ሰፊ እንደሆነ አውቃለሁ። የውስጥ እንድትመልሽ እየተሰራ ባለበት እንደዚህ እንደሚነሳ እግዚአብሔር ደጋግሞ አሳይቶናል። ለእውነት ጌታ ምስክሬ፣ ልቤ በጌታ የተጠበቀ ነው። ማንንም መጉዳት አልፈልግም። ጎድቼም ከሆነ ይቅርታ ጠይቃለሁ። ግን በጣም የሚሰማን በቃ የወንጌል ስራ እንዳይሰራ ሰይጣን የሚያስነሳውና ሰዎች ባለማስተዋል የሚሄዱበት መንገድ ነው በጣም የሚያበላሸው ማለት ነው የወንጌሉን አገልግሎት። ስንት ስራ ልንሰራበት በምንችልበት ጊዜ እና
ለእግዚአብሔር ክብር ይሁን። ተባረኩ። እኔም ጋር እኩለ ሌሊት ነው። ኤርሚዬ እኔም አጭር ልናገር። በግል ከተደወለላቸው አንዷ እኔም ነኝ። ግን ምን ለአንተ ጋር መደወልም አላስፈለገኝም። የራሴን መልስ ሰጥቼ የራሴን ውሳኔ ነው የቀጠልኩት እና አንተ እግዚአብሔር የጠራ ሰውነ ስራህን ስራ። እኛ መንፈስ ቅዱስ ያለ እንደዚህማ እንዳንቺ አሁን የተደወላቸው ብዬ ብል እዚህ እያንዳንዱ ያወጣል እኮ ያ እና ግን አንዳንዱ ልቡ አዝኖ በማያውቀው ነገር በማያውቁት ባልበደልናቸው ነገር፣ አንዳንዱ ደግሞ ነገሩን አስተውሎ እንደ ጸጊ ቅድም እንዳለችው ለይቶ የተቀመጠ አለ። እኔ የጸጊን አይነት ውሳኔ ነው የወሰንኩት። በቃ በግሌ ውሳኔን ወስኜ እኔ ህፃን ልጅ አይደለሁም፣ የእግዚአብሔር መንፈስ የሌለብኝ አይደለሁም፣ የእግዚአብሔርን ቃል ማላቅ ሴት አይደለሁም። ማን በትክክል እንደሚሄድ ማን በንጹህ ጎዳና እንደሚሄድ አውቃለሁ። ስለዚህ ያንን ማስቀጠል ነው። እግዚአብሔር ትልቅን ስራ ሰርቷል። ባይሆን በተሰራው በኩል ያለ የስራ መልእክት ልክልሃለሁ። ዋትሳፑን ስማው። ታላቅ እግዚአብሔር ልብን የሚያሞቅ ትልቅ ነገር ተሰርቷል በወንጌል ዙሪያ። አንተ እሱን ብቻ ተከታተል፣ ቀጥል። እግዚአብሔር ከአንተ ጋር ስላለ ምን አታስብ ልልህ ነው። ተባረክ። ቴንኪው እህትየው፣ ተባረኪ። ጌታ ይባርካቸው። ሰዎችም ጋር እየደወሉ የሰዎችን ልብ በኤርሚያስ ላይ ለማስከፋት የሚደውሉ በጣም ነው የሚገርመው። በጣም ነው የሚገርመው በእውነት። ክርስቲያን ለዚህ ተላልፎ ይሰጣል። እዚሁ አጠገቤ የሆናችሁ ልባችሁን ጠብቁ እያልኩ ወገኖች፣ መንፈሳዊ ጦርነት ላይ ነው ያለነው ብዬ ገና ኦገስት በፊት ማለት ነው። መንፈሳዊ ጦርነት ላይ ነው ያለነው። ልባችሁን ጠብቁ፣ ጸለይ፣ ልባችሁን ጠብቁ ፕሊዝ 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 እያልኳቸው። ስንቱ ሰው በእባቡ ተነደፈ። ምን ማለት እንደሆነ ታውቃላችሁ? በእባብ መነደፍ ማለት ጥላቻ ውስጣቸው ያዘ። ነገሩ ሲመረመር የለም፣ ራሳቸው አፍረው ይቅርታ ይጠይቃሉ። ግን ጥላቻ በውስጥ እየተደወለ ቅድም ያው አሁን ኤልሲ ያለችው እዚህ ማለት ነው ጀርመን ሀገር ነው የምትኖረው፣ ደውላ እየተደዋወሉ በውስጥ እና ጸጋ ይብዛላችሁ። ተባረኩ። ጌታ ይባረክ። ሰኒዬ ቅድም አውርተሻል ወይስ እንዴት ነው ነበርሽ? ቅድም ያላወራውም ተኛው እኮ። እሺ ተባረክ። ጸጋ ይዛል። በጣም እግዚአብሔር ረድቷል። እግዚአብሔርን እጅግ አድርገን ነው የምናመሰግነው። ያው እኔ የጸጊን ሀሳብ ነው በጣም የምደግፈው። ፕሊስ ወንድሞች ይስሩበት፣ እህቶች ይስሩበት። ህፃን አይደለንም። እኔ ለምሳሌ እድሜ ከ40 ዓመት በኋላ ነኝና እንዲሁ እንደ እድሜያችን እንኖር፣ ሴቶችም እንሁን ወንዶችም። አንዳንዴ እድሜ የሚመክረው ነገር አለ። እንዲሁ መንፈሳዊ ነገር ትንሽ ቀዝቅዞባችሁ ከሆነ በርከክ በሉና እኔ የማውቀው ነገር የለም ግን እንደዚህ እየመጣችሁ የወንድሞችን ልብ አታዝሉብኝ ፕሊስ፣ የእህቶችንም ልብ። ስለዚህ እኔ በእውነት በደወላችሁልኝ ለእኔ በነገራችሁልኝ እና እንደ መንፈሳዊ ሴት ህይወታችሁን መመለስ የምችል ሴት ነኝ። ስለዚህ ፕሊስ እንደው የወንጌል አማኞች እንለምናችሁ ተው በቃ ይቅር። ምክንያቱም እኔ ለምሳሌ በጣም በዚህ አገልግሎት የተጠቀምኩና የተባረኩ ሴት ነኝ። በጣም ቅድም እየጻፍኩ ነበር፣ ያው ኮሜንት መጻፍ በጣም ስለምወድ ነው። አዎ እኔ ጻድቅ ነኝ። በጎነት ለራስ ነው። እኔ ጻድቅ ነኝ፣ መንፈሳዊ ነኝ፣ መንፈሳዊ ሴት ነኝ። ይህ ደግሞ ትዕቢት አይደለም። በክርስቶስ ደም ታጥቤ ኃጢአቴ ድኛለሁ። እታች ኮሜንት የምጽፈው ለአንተ ነው የምነግርህ፣ ትዕቢት አይደለም። የጸደቅኩ ሴት ነኝ። ስለዚህ በዚህ ኮሜንት በዚህ አገልግሎት ኮሜንት ሳይ ኮሜንት አልኩ ንግግር አልችለውና ይቅር በሉኝ። ያው እኔ የስራ ሴት ነኝ፣ በስራ በምግባር ነው የምታወቀው እና በዚህ አገልግሎት ለምሳሌ በዚህ ፋሲካ ህይወቴ በጣም የተበላሸ ህይወት ነው የነበረኝ። በጣም ነበር ለቤተሰብ ያልጠቅም፣ ለልጆች ያልጠቅም። እኔ በዚህ አገልግሎት ክርስቶስ ኢየሱስን በማወቄ ማለት ነው ለቤተሰብ ተርፌያለሁ፣ ለልጆች ተርፌያለሁ፣ ለብዙ ሰዎች ተርፌያለሁ። ስለዚህ ተው፣ የሚድኑትን መንገዳቸውን አትዝጉ። ደግሞ እኔ
ያው ምስክር ነኝ። እኔ ፓስተር ያለኝ ሴት ነኝ። ፓስተርን መጠየቅ ትችላላችሁ። የፓስተሬን አገልግሎት የረበሹ ሰዎች ያው እግዚአብሔር ምስክሬ ነው። ህይወታቸው ብልሽትሽት ሲል አይቻለሁ እና የሚያገለግሉትን እኔ እንዲሁ ስለምወደው አይደለም ወንጌላዊ ኤርሚያስን እንደዚህ ሳይሆን አገልጋይ ተው፣ በተለይ ወንጌል አማኞች ተው። ብዙ ነገር ስለኛም ይባላል፣ ብዙ ነገር ቪዲዮ ይሰራል፣ ብዙ ነገር ዋጋ ከፍለን ነው ክርስቶስን የተከተልን በልጆቻችን በቤተሰብ። እኔ ለምሳሌ እዚህ ሀገር ትውጣ እያሉ ቪዲዮ ሁሉ ይሰሩብኛል። ግን እናንተ አብራችሁ ደግሞ ከሰይጣን ጋር ከዲያብሎስ ጋር የምትሰሩ በእውነት ተው። እንደው እኔ እንደ ታላቅ እህት ልምከራችሁ፣ ብዙዎቻችሁን በእድሜ ይበልጣችኋለሁ። መልካም አይደለም። ለልጆቻችሁ መርገም ነው የምታመጡ። እውነት ነው የምላችሁ። አንድ አገልጋይ ባልሆነ መንገድ ስትከሱት ያችን እግዚአብሔር ይይዛል። ያችን ስራ፣ ያችን ድርጊት፣ ያችን ምላስ እግዚአብሔር ያያል፣ ሁሉን ነገር ያያል። እና ተባረኩ። እኔ አላቅም፣ የደረሰኝ ነገር የለም። ግን ቢመጡብኝ እኔ መልሴን አውቃለሁ። የወጣንበት ዓላማ ለምንድን ነው? እዚህ ሚዲያ ላይ የወጣንበት ሰውን ነፍሳትን ለመታደግ ነው ወይስ ምንድን ነው? ዓላማችሁን በእውነት ወቁላችኋለሁ። ተባረኩ። ጸጋ ይብዛላችሁ። ተባረክ እህትየው፣ ጸጋ ይብዛልሽ። ቴንኪው። የምክርም መጣለች ብዙ ቆይታ። የምክር እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ ቅዱሳን? ደህና ነኝ ጌታ ይመስገን። የተናፈቅ ከስንት ጊዜ በኋላ በጣም በብዙ ጊዜ አንዳንዴ እንደዚህ ያስፈልጋል ትንሽ ቲክቶክን ራቅ ማለት እና እኔም እንደዚሁ ነው። አንዳንዴ ወደኋላ ማለት ይሻላል። እኔም ጽጌ ብለዋለች። በእርግጥ እኔ ማለት የምፈልገው ኤርሚ፣ እኔ በእርግጥ ምንም ነገር የማውቀው ነገር የለኝም፣ ማወቅ የምፈልገውም ነገር የለኝም። ሁላችን ያገናኘን አንዱና አንዱ ብቻ ነው፣ ኢየሱስ ክርስቶስ። እሱን ነው መከተል ያለብን። አንተ የምትሰራው እሱ ጋ ነው እና እዛ ላይ ነው መገደፍ ያለብን። መገናኘታችንም እሱ ነው፣ ያገናኘንም እሱ ነው። እሱ ጋር መሆን ያለብን እና ያንተ ስራ ደግሞ የተጠራህበት ነው እና እግዚአብሔር ያብዛልህ፣ ጸጋውን ይጨምርልህ። ተባርከሃል፣ ይጨምርልህ። ይሄን እንጂ ለዚህ ለሚደውሉት መናገር የምፈልገው ምንም እኮ አይጠቅምም። ይሄን ደወልኩን አሁን ወደ አንተ ደውዬ እንደዚህ እኮ ተባልኩኝ ብል ምን ይጠቅማል? አንተን ወይ ይሰብርሃል ወይ ይጎዳሃል እንጂ ስሜታዊ ያደርግሃል እንጂ ምን ያደርጋል? ምን ይጠቅማል ለማለት ነው።